ከየትኛው የቁርአን አንቀጽ ጋር ነው የሚጋጨው ብዬ ጠየኳቸው። ከየት ያምጡት? ሲጀመር እንደነዚህ አይነት ታላላቅ የእስልምና ሊቃውንቶች ከቁርአንና ከሐዲስ ጋር የሚጋጭ አስተምህሮ እንደዚህ በይፋ ወጥተው አያስተምሩም እና አንድ ጥቅስ የለውም ከቁርአንና ከሐዲስ ጋር የሚጋጭ ማለት ነው። ይልቁንስ እሱን የሚደግፉ ጥቅሶች ነው ያሉት። ማስረጃውን ሲያጡ ከመቀበል ውጭ አማራጭ አልነበራቸውም እና በቃ እሱ እኮ በቃ ግዳጅ ሰዓት ላይ ነው ምናምን ብለው ወደዛ ሄዱ። ተማምነን ተለያየን ማለት ነው። ከዛ አንፃር ነው እስልምና የሰው ስጋ መብላት ይፈቀዳል እና አንድ ሰው አይደለም ወደ 6 ነው ምናምን እንትኖች ነው ያመጣሁት የሻፊ መዝሐብ ኢማሞች ማለት ነው። እና የአንድ ሰው ምልከታ ሳይሆን በሊቃውንቶቻችን ትክክለኛው አስተያየት መሰረት ተብሎ አውቴንቲክ የሆኑ ሳሂህ ተብሎ የቀረቡ ማስረጃዎችን ነው። እና የአንድ ሰው ኦፒኒየን ወይ ስፔኩሌሽን ብቻ አይደለም የአንድ ግለሰብ እንደሆነ እንደ ሻፊ መዝሐብ ህግ ነው ይሄ ማለት ነው። ከዛ ህግ አንፃር ተቃራኒ ተብሎ የሚቀርብ አይደለምና እና እንደዛ ነው። ብቻ አሪፍ ነው። ከመጡ ደግሞ እንቀጥለዋለን በደንብ ሌሎችም የሚመጡ ካሉ አንድ ሁለት ሰው ነው ያመነው በደንብ እየሰረጸ ሲገባ ሙስሊሞች መጠየቅ ይጀምራሉ። እንዴት እስልምና እንደዚህ አይነት ሊቃውንቶች ይኖሩታል? እንዴት ታላላቆች የተባሉት በዚህ ልክ እንዴት እንደዚህ ያስተምራሉ ብሎ የሚጠይቅ ሙስሊም ከተነሳ እንግዲህ ጥሩ ነው ማለት ነው። ጅማሬው ሰርጾ እስኪገባ ያስቸግራል ትንሽ። ስለዚህ ያስጣለም ብሄር ነው በቃ በዚህ ነገር ላይ ትክክል ያልሆነ አስተምሮ ካስተማሩ ስለዚህ ሌላ ነገር ላይ ስህተት የሆነ አስተምሮ የሚያስተምሩበት ፕሮባቢሊቲ ሰፊ ነው ማለት ነው። ስለዚህ ያ ሊቃውንት እንደ እስልምና ሊወገድ ነው የሚገባው ካልሆነ ማለት ነው። ካልሆነ ደግሞ ያ ተቃዋሚው ሰው ራሱ ከእስልምና ነው ሊወጣ የሚገባው ትክክል ነው እንጂ እንደ እስልምና እኮ ነገርኩት። አንተ እንደግልህ አልቀበልም ማለት ትችላለህ አልኩት። እስልምና ግን አይፈቅድም ብለህ መሟገት አትችልም አልኩት። ሰውየው እንደግሉ አይ ማለት ይችላል፣ እስልምናን ግን አይወክልም። ይሄ አልቀበልም የሚለው ሰው ስለ እስልምና ሊያወራ አይችልም። ስለ ግል አስተያየቱ በቃ ከደበረው እኔ አልቀበልም ሊል ይችላል። እስልምናን ወክሎ ግን እስልምና እንደዚህ አይፈቅድም ብሎ ማስተማር አይችልም። እና ብቻ በተለያየ ፖይንት ነበረ እንትን ያልኩት። መግባት እንኳን ፈልጌ አልነበረም። ክላስ ሆኜ አብዱ ሲያወራ ሰማሁት። ትላንት እኔ ቤት የአንድ ዑለማ ሀሳብ መጥቶ በእስልምና እንደዚህ ምናምን ሲባል ነበርና እኔ ዝምተኛ ስለሆንኩ ዝም ብዬ ያለፍኩት ምናምን ሲል በቃ ጨርሼ እስክገባውላ ቸኩዬ ነበር። ማለት እሱ ተቃዋሚ ሆኖ ነው? አዎ ልክ እኔ የሆነ የአንድ ሰው ብቻ ሀሳብ አምጥቼ ጀነራል የእስልምና ትምህርት አድርጌ ስሞግታቸው እንደነበረ ነው ያወራው ማለት ነው። ከዛ አንፃር ነበር። አንዳንዴም በጣም ፍትሃዊ ልሁን እና እንትን ልበል እንትን ኒውትራል ልሁን በሚል የሚባሉ ነገሮች ትንሽ ማስተዋል የጎደላቸው ንግግሮች እንደሆኑ አያለው እና ያ ደግሞ ትክክል አይደለም። ኤኒዌይስ ዛሬ በአላህ ጉዳይ እያወራን ነበረ። በዛ ጉዳይ መግባት የሚችሉ ማንኛውም ኡስታዞች እንዲገቡ ጥሪ እያቀረብን ነው። አሁንም ጥሪያችንን ደጋግመን የምናቀርብበት ምክንያታችን ምንድነው ከተባለ ዴቫ 16 አካላት አግኝቷል በአላህ ዙሪያ ላይ ማለት ነው። አላህ 16 አካላት። ስለዚህ ለዘመናት ደግሞ ሙስሊሞች አንድ ሲደመር አንድ እኩል ነው አንድ እያሉ ማላገጥ እያየንባቸው ነበርና አንድ ሲደመር 15 ስንት ነው ስንላቸው አንድ ነው እያሉ ነው። ኦኬ እስቲ በምን አይነት የሂሳብ ስሌት ነው እንደዛ የሚሆነው የሚለውን እንጠይቃለን። ኡስታዝ እና ወንድማችን ኤላ አሉ ከስር ሁለቱንም ስቤያቸዋለሁ። እስቲ አንድ ሲደመር 15 እንዴት ነው እኩል ይሆናል አንድ የሚሆነው በምን አይነት
ካሪኩለም ነው የሚለውን ገብተው ሊመልሱልን ይችላሉ። እናንተም ምን ታደርጋላችሁ? ገና 2.7 የሚታይ በጣም ጥሩ ባላችሁ አቅም ያደርጋችኋል። ብዙ ነገር 5K እናስገባው። ሁላችሁም ስክሪናችን ጫን እያልን ሼር እናድርገው። 1 ሲደመር 15 እኩል ይሆናል 1 የሚለው ቀመር በእስላምኛ ነው እንዴት ነው የሚለውን ያለን አንድነት ማየት እንፈልጋለን፣ መረዳት እንፈልጋለን። ስለዚህ ግቡ። ብሩኬ 1 ሲደመር 15 እንዴት ነው እኩል ይሆናል 1 ሊሆን የሚችለው የሚለውን እስቲ ሀሳብ ስጡበት። አበብዬ ምንድነው ፍሪዙን ምናምን ቆጥረን ነው እጅና እግርን ወስታ እንደዛ ነው። እንደዛ ከሆነ መቁጠር ይቻላል። የአላህ አካላት ይላል። ዴቫ የሰራው ቪዲዮ ቆጥሮ ስንት ነገር ቆጥሮ 16 እንዳደረሰው ቪዲዮን አሰሙት። ወይ ሀቢብ አሰማው። እንትኑማ አልተቆጠረም። ቡራ ፍሪዙማ አልተቆጠረም። እሱ ቢቆጠር ኦኬሽ ሙስሊሞች አላህ ስንት አካል አለው የሚለውን ሐሳብ እንዴት ነው የሚመልሱት? ሙስሊሞች አላህ ስንት አካል አለው አንድ ይሏቸዋል። አንድ የሚለው ከምን አንፃር ነው? ለምሳሌ አላህ እጅ አለው? አዎ እጅ አለው። አላህ ጥርስ አለው? አዎ ስለሚስቅ አዎ ጥርስ አለው። አላህ ጭንቅላት አለው? አላሁ አለም። አላህ እግር አለው? አዎ እግር አለው። ሶ አላህ አንድ የምትሉት ምኑን ነው? እጁን ነው? እግሩን ነው? ጥርሱን ነው? ፍሪዙን ነው? ምኑን ነው አንድ የምትሉት አላህን ስንላቸው በቃ አላህ አንድ ነው እኮ። እግሩንና እጁን ቆጥራችሁ ነው አንድ ያላችሁት? ፊቱን ቆጥራችሁ ጥርሱን ቆጥራችሁ ነው አንድ ያላችሁት? ጥፍሩን ቆጥራችሁ ነው አንድ ያላችሁት? 5 ጥፍር አለው እሱን ቆጥራችሁ ነው አንድ ያላችሁት? 2 እጅ አለው እሱን ቆጥራችሁ ነው አንድ ያላችሁት? ምኑን ቆጥራችሁ ነው አንድ ያላችሁበት? ምኑን ቆጥራችሁ ነው? ሲጀመር አላህ ስንት አካል አለው? አንድ ካላችሁ ምኑን ቆጥራችሁ የሚለውን ሐሳብ ስንጠይቃቸው ምን ይላሉ? አይ አላህ አንድ ነው በቃ፣ እጁም እግሩም የሱ ነው በቃ ምናምን። ኦኬ እጁ ፈጣሪ ነው? ፈጣሪ አይደለም። አይ አካሉ ነው፣ የሱ አካል ነው። ኦኬ ያ አካል የተገጣጠመ ነው የተለያየ? ማለትም በአንድ ቦታ ነው እንዴ የተገጣጠመ ነው እንዴ የተራራቀ ቦታ ነው? እጁ ወደ ሰሜን፣ እግሩ ወደ ደቡብ፣ ጥርሱ ደግሞ ወደ ምዕራብ፣ ጥፍሮቹ ደግሞ ወደ ምስራቅ፣ እንደዛ የተራራቀ ነው የአላህ አካላቶች ወይስ እንደሱ የተገጣጠመ ነው? ከሰው ጋር ሲጀመር አታመሳስሉ። የተገጣጠመ ነው የምትለው ከእንዳንተ አይመስልም። ኦኬ ከሰው ጋር አታመሳስሉ፣ እንደኛ አይመስልም። ሰው የአላህ አካል ምንድነው? የተነጣጠለ ነው። ያስማማናል? አትሳደብ፣ አምላካችን አትሳደብ ብለው እንደዚህ የሚያወዛግብን አላህ እንደዚህ ተወዛግበው ጥያቄ ሲጠየቁ እንደዚህ ይወዛገባሉ። ቢመረምሩ አላህ ያወዛግባል እንጂ ትክክለኛ አምላክ መሆኑን አያረጋግጥላቸው። አላህ አንድ ነው ሲሉት በምኑ አንድ ነው ሲል በምኑ 16 አካል ከደረሰ የትኛውን አካል ነው አንድ ያላችሁት? 16ቱን
አታች አርጋችሁ እንደሰው የተገጣጠመ አካል ኖሮት ነው አንድ የሆነው ወይስ የተነጣጠለ ነው አንድ ያደረገው? የትኛው ነው አንድ ያደረገው? እና እነዚህ የተነጣጠሉ አካላቶቹ እነዚህ የሚሰራባቸው እጆቹ ምናምን ለምሳሌ አደምን የፈጠረበትን እነዛ ሁለት እጆቹ የተፈጠሩ ናቸው፣ ፍጡር ናቸው፣ ፈጣሪ ነው። እጆቹ ፍጡር ነው፣ ፈጣሪ ነው። ያ ራሱ ሄደን ወደዛ ራሱ ጥያቄያችንን ብናነሳ ከዚህ የባሰ ጭንቅላታችሁን አላችሁ ይዞራል ማለት ነው። የኛ ጥያቄ ፋላሲ ሳይሆን የአላህ አካል ቦዲው ፋላሲ ነው። የኛ ጥያቄ የፖለቲካ ጥያቄ ሳይሆን የአላህ አካል ነው። አወዛጋቢ አካል ይዛችሁ እኛ የጠየቅነውን ጥያቄ እንዳወዛገበ ጥያቄ አድርጋችሁ የምትቀበሉት ሙስሊሞች ይሄን በደንብ ተረዱ። አላህ የምትሉት አካሉ አይታወቅም፣ የተዘበራረቀ ነው። ታውቃላችሁ፣ ከላይ በላይ ሴት ከታች በላይ ወንድ እንደሚባል ነገር እንደዚህ የተዘበራረቀ ጾታው የማይታወቅ ላይክ ጾታው የማይታወቅ ወንድ ይሁን ሴት የማይታወቅ ከላይ ሴት የሚመስል ከታች ወንድ ወይም ከታች ሴት ከላይ ወንድ እንደዛ ነገር የሚመስል ይሄን በምን ትገልጡታላችሁ? ምን አካል ነው ትላላችሁ? ወንድ ነው ሴት ነው ትሉታላችሁ? እንደዚህ ግራ የሚያጋባና የሚያወዛግብ አካል አላህ ላይ ቁጭ አድርገን እናገኘዋለን። ይሄ አላህ የምታመልኩት አላህ ምን አይነት አካል ያለው? አንድ ማንንም አይመስልም። ኦኬ፣ ማንንም የማይመስል አካል ስንት ነው አቁ ስንጠይቃቸው ታች ሆነው እንትን ይላሉ፣ ገብተው ግን አይደፍሩም። አላህን አያውቁትም። ሲጀመር አብዛኛው ሙስሊሞች ሱረቱል ኢኽላስ ላይ ያለውን ብቻ እሱን ደጋግመው ይናገራሉ እንጂ አላህ የሚባለውን አካል አያውቁም። አላህ ማን ነው ምንድነው አይመለከተንም ነው የሚሉት። ለማያውቁት አካል ነው አምስት የሚሰግዱት። አላሁ አክበር ብለው ግንባራቸውን ከድንጋይ ከመሬት ጋር የሚያጋጩት ለማያውቁት አምላክ ነው። አላህን እናውቃለን የሚል አንድ ሙስሊም ደፍሮኛ አይደለም። የነሱ ኡስታዞች አያውቁትም። ቀሚስ የሚለብሱ ኡስታዞች ራሱ ፊት ለፊታችን አይቆሙም፣ አያውቁትም። አላህን ሲጀመር ከነ ምንነቱም አያውቁትም። አላህ ማን ነው አያውቁትም። አላህ ምንድነው አያውቁትም። የማያውቁትን አምላክ አትስገዱ ብለን ባስረዳነው ተሳድባቸዋል ብለው ፋላሲ ከመስራት በስተቀር ለጥያቄያችን አንድ ሙስሊም መልስ አቅርበው አዘጋጅተው ማቅ ቻሌንጅ እናደርጋቸዋለን። አላህ ስንት አካል አለው? አላሁ አለም። ለምንድን ነው የምታመልከው? አምላክ ስለሆነ። አምላክ መሆኑን ማን ነገረክ? መሐመድ ከማን ሰማ? ከጅብሪል መስማቱን በምን አረጋገጥክ? አላሁ አለም። ኦኬ፣ አላህ አምላክ መሆኑ እንደዚህ ከሰማክ አላህ አንድ መሆኑን ማን ነገረክ? አላህ በማን? በመሐመድ ከማን ሰማ? ከጅብሪል ለሱን እንደነገረ በምን አወክ? አላሁ አለም። አላህ ከአርሽ በላይ መሆኑን ማን ነገረ? መሐመድ ከማን? አላህ ከማን ሰማ? አላህ ለማን ነገረ? ለመሐመድ ከማን ተቀበለ? ከጅብሪል ለመሐመድ መናገሩን በምን እርግጠኛ ሆንክ? አላሁ አለም። የአንድ ሰው ግለሰብ ውጤት አላህን አምላክ አደረገው ማለት ነው። የአንድ ሰው የግለሰብ ውጤት አላህን አንድ አደረገው ማለት ነው። የአንድ ሰው የግለሰብ ውጤት አላህን ከአርሽ በላይ አደረገው ማለት ነው። ያስኬዳል ጋይስ? አይምሮ ያለው ሰው ይህን ነገር አምኖ ይቀበላል። የአንድ ሰው ውጤት አላህን አይወልድም አይወለድም ብሎ አስቀመጠ። አይምሯቸው ውስጥ ቀረጸ። አላሁ አክበር ብለው እጃቸውን ዘርግተው ተቀበሉ። ያስኬዳል? ይሄ ሎጂክ ያስኬዳል? በአንድ ሰው ውጤት እናንተ እኛን ቻሌንጅ የምታደርጉት ያስኬዳል? ያስኬዳል ጋይስ? አያስኬድም። ስለዚህ በዚህ ጥያቄዎች ውስጥ የማታውቁትን አካል አትከተሉ ነው። ለጥያቄያችን መልስ ካጣችሁ የማታውቁትን አካል ለምን ትሰግዱላታላችሁ? ለማታውቁት አካል ለምን አላሁ አክበር ብላችሁ ትሰግዳላችሁ? ሆይ ለምን ነው የምትሰግዱት? ለምን ትሰግዳላችሁ? ስለዚህ አላህን ታውቃላችሁ፣ አላህን አታውቁትም፣ መሐመድን ታውቃላችሁ። ከአላህ ይልቅ ለመሐመድ ያላችሁ እውቀት ትንሽ ሰፋ ያለ ነው። አላህን ግን አታውቁትም። እናንተ የምታውቁት ስለምንድን ነው? ስለ አላህ ነው እንጂ የምታውቁት አላህን አታውቁም። ስለ አንድ ሰው ኢንፎርሜሽን ነው እንጂ በኢንፎርሜሽን ደረጃ ነው እንጂ አላህን የምታውቁት በእይታም ደረጃ በምንነትም ደረጃ አላህ ምን ይሁን ማን ይሁን በምን በኩል ተገለጠ አታውቁም። እናንተ
አፈ ታሪክ ነው የሰማችሁት እንጂ እውነታ ከአላህ ምንም የሰማችሁት ድምፅ የለም። አላህ ይኑር አይኑር ምንም እርግጠኛ አይደላችሁ። አንድ ግለሰብ አለ ብሎ ነገራችሁ፣ አለ ብላችሁ ተቀበላችሁ። እንዲህ ዝም ብሎ ግማሹ የሆነ ማህበረሰብን ሰብስባችሁ እንደዚሁም ብሎ ሐሳብ ስታስቀይሩ እነዛም እጃቸውን አንስተው ስለምን እንደሆነ አያውቁ፣ ስለምን እንደዚህ እንዳስቀየረ አያውቁ። አብሮ ተከታዮቹ እጃቸውን እንደሚያነሱ ሁሉ የሙስሊም ማህበረሰብ ማለት በእውቀት ሳይሆን ያለ እውቀት የሚመራ ብቸኛ ምዕመን ናቸው። ብቸኛ በተለይ ሴቶች ምንም አያውቁም ስለ ቁርአናቸው ምንም ወፍ መተው እዚህ ሲመጻደቁ ጥያቄ ስንጠይቃቸው ሲደነባበሩ ታያላችሁ። ድንብርብራቸው ይጠፋ። እኔ እንደዚህ ከምትዋከቡና ከምትጨነቁ ወይም የቲክታክን አፕሊኬሽን አጥፉና ጠፉ። ከዚህ እስልምና መልቀቅ ማትፈልጉ ከሆነ እንዲህ የተሸማቀቃችሁ ከምትኖሩ ለቃችሁ ደግሞ ወይም ውጡና ወደ ብርሃኑ ወደ እውነተኛ መንገድ ነው። እስከ መቼ ባለማወቅ ዓለም ውስጥ ተውጣችሁ ትቀራላችሁ ነው? እስከ መቼ? እና እኔ ይሄን እንደ ምክር ስነግራችሁ አብዛኛው ሙስሊሞች በእንደዚህ አይነት ባለማወቅ ዓለም ውስጥ ተውጠው የሚጓዙ ማህበረሰብ ናቸው። ከዛ ውስጥ ደግሞ ለመውጣት ብቸኛ መንገድ ምንድነው? እውቀት ያስፈልጋል። ሳቁ ማምለጥ አይቻልም። ስታቁ አላህ ጣዖት እንደሆነ ትረዳላችሁ። አለማወቃችሁ ግን አላህን አምላክ እንደሆነ አይምሯችሁ መስክሮላችኋል። ይሄ የአላህ አምላክነት እውነቱን እያረጋገጠላችሁ ሳይሆን አለማወቃችሁ ነው አላህ አምላክ እንደሆነ እየነገራችሁ ያለው። ይሄኛው ደግሞ የምን ችግር ነው? የአይምሮ ጤና ችግር ነው። ይሄ የአይምሮ ጤና ችግር በነብያችሁ መሐመድ ላይም ደርሶበት ነበር፣ ይሰቃይም ነበር። በአይምሮ ጭንቅላት ውስጥ ግራ ይወዛገብ ነበር። አይሻም በዛ ጉዳይ ላይ ዘግባልን ነበረ። ይሄ የአይምሮ አክሲደንት ጭንቅላት ስታክ በማድረግ አላህን አለ በማለት የሌለውን ነገር አለ በማለት እንዲቀበል ስላደረገው እናንተም እንደዚህ አይነት ችግር እየገጠማችሁ እንደሆነ በምን እርግጠኛ ትሆናላችሁ? የአይምሮአችሁ መዛባት አላህ እንዲኖር አድርጓል። የአይምሮአችሁ ጤና መመለስ ግን አላህ እንደሌለ ሊያደርግላችሁ ይችላል። መርምሩ፣ እወቁ። ጤናማ ለመሆን እውቀት ያስፈልጋል እያለ ነው። እኛ ክርስቲያኖች በደፈናው ሳይሆን የምናምነው በእውቀት ነው የምናምነው። ስለዚህ እስቲ እውቀትን ለመለካት እውነት አላህን አውቃችሁ ነው የተከተላችሁት ወይስ ዝም ብላችሁ በደፈናው ነው የተከተላችሁት ለሚለው ሐሳብ ጥያቄ ዘንላችሁ መተናል። እስቲ እውቀት አለ የምትሉ ከሆነ አላህ በእውቀት ነው የተከተልነው የምትሉ ካለ ኡስታዞች፣ እናንተ ምዕመናኖች አይደሉም ኡስታዞች ራሱ ገብታችሁ መልሱልን ብለን ጥያቄ ያቀረብን አይገቡም። ታች ሆነው ይማራሉ። ለምን? እኛ የምንናገረው ቁርአንን አንብቦ ስለማያውቁ ከኛ እየተማሩ ስለሆነ እኛ የእነሱ ኡስታዝ ነን ማለት ነው። እነሱ የኛ ተከታይ ናቸው ማለት ነው። ስለዚህ እናስተምራቸዋለን። እኛ አላህ ጣዖት ነው ብለን ስለ አላህ እናስተምራቸዋለን። እነሱ አላህ አምላክ ነው ብለው ስለ አላህ ግን አስተምሩንም። አምላክ ነው ብለው ስለ አላህ ያስተምሩንም። እኛ ደግሞ በደፈናው አላህ ጣዖት ነው እያለን ስለ አላህ እንነግራቸዋለን። ልዩነታችን ምን ያክል ጋፓችን ምን ያክል ሰፊ እንደሆነ ተመልከቱ። ይሄን ያክል ልዩነት አለን እና እስልምና ብቸኛ የአጋንንት አስተምሮ ነው ብለን ደግሞ ስንናገር ከራሳችን አስተምሮ አይደለም፣ ማስረጃ አለን። እስልምና የመጣው ከሰይጣን ነው ብቸኛ ቢየው ብዙ ማስረጃዎች አሉ። እና እንደዚህ አይነት ግራ የተጋባን አካል ከምትከተሉ ከሰማይ እንዲህ የሰውን ድምጽ ለመስማት ሲቸገር ወደታች የሚወርደውን ለመስማት ግራ ከምትጋቡ ዝም ብሎ በቂያማ ጊዜ ባቱን የሚገልጥ በእግሩ ብቻ የምታውቁትን አካል ዝም ብላችሁ ከምትከተሉ ለምን አላህ አይ ቲንክ የሆነ ጊዜ ተነስቶ ነበር የቶፒክ አላህ ጭንቅላት አለው ሲል የለውም። አላህ ጭንቅላት የሌለውን አካል ከምትከተሉ ምክንያቱም ቁርአን ላይ አልተቀመጠላችሁ እና እንደዚህ አይነት ነገር ከምትከተሉ ለምን አይምሯችሁን ቆማችሁ አታስቡም? በአይምሯችሁ ለምን አትጠቀሙም? ሐናን ወሎዬ አንቺ ስለዚህ ነገር አንዱን ጥያቄ ከመለሽ አላሁ አለም ወደዚህም ወደዛም ስትገቢ ምናምን ብዙ ጊዜ አይተናል። ኤኒዌይስ እዛ ውስጥ አልገባም፣ የግል ጉዳይ ላይ አልገባም። ግን አንቺ አላህን ካወቅሽ እውነት አንቺ የምታመልኪውን አላህ ካወቅሽ እኔ ንጽጽር አቆማለሁ። እንደውም ቲክታኩን አጠፋዋለሁ። ያው ቃል በሰማይ በምድር አንድ አላህ የምትይው አንቺ የምትሰግጂለት በቀን 5 የምትሰግጂለት አንድ አምላክ አንድ አላህ አልወለደም አልተወለደም ብለሽ የምታወሪለት ያን አላህ አንቺ አንድ ጥያቄ አቅርቤልሽ አንድ ጥያቄ ብቻ ነው ላንቺ መሰለሽ። ለዛ ጥያቄ አንድ መልስ በቂ የሆነ መልስ ከሰጠሽ
እኔ አቆማለሁ። ሲጀመር አትገቢም። ይኸው ቃል ግባ እያለች ነው። ቃል ግባላት። ቃል በሰማይ በምድር ብያለሁ። ቆስጣይ ያው አስገባልኝ። ይኸው ነይ ግቢ። ደፈር ብላ ትገባ ይሆን? እናያለን። ይኸው ቆስጣ ዳኛችን ነው። ቆስጣ ዳኛ ነው። ይኸው ቀጥል ቆስጣ። እኔ ወራረዳለሁ ደግሞ እሷ ከገባች ልንገርህ። እሷ ደፍራ ከገባች እኔ ልንገርህ አንድ ሳምንት ሙሉ ቤት አልገብተም። በቃ አንድ ሳምንት ይኸው ሁለታችንም ቃል ገብተናል። ደፍራ ከገባች ነሲ ሁለታችንም ከቲክቶክ አሰናብች። ምንም አይደለም። ደፍራ ብቻ ለገባችሁ ነው ማለት ደፍራ ለገባችሁ ጭራሽ የእንተ ደግሞ የማሰው ነባታል። እኔ አንድ ጥያቄ አለኝ ወንድሞች። ይቻላል። ቁርአን የሚያስተምረው አላህና ሐዲስ ላይ ያለ የተባለው አላህ አንድ ነው? በጣም ቢገርምሽ በጣም ብዙ ጊዜ አስቤዋለሁ ይሄን ነገር አበቤ። እኔ አንድ አልሆንልህ አለኝ። እሺ ያኔም እኮ ሶሪያና ኮሪያ ሆኑ ቢሳስበው ለመሰለህ ሐዲሳት ላይ ያለው አላህ አደምን በመልኩ የፈጠረ ባት እግር ያለው ግልጽ ነው። ሌሊት እስከ ቅርቢቱ ሰማይ አሁን እኛ እያየን እስካለነው ሰማይ ሁሉ ጊዜ የሚወርድ ነው ሐዲስ ላይ ያለው ማለት ነው። ቁርአን ላይ ያለው ደግሞ በውሃ ላይ ተቀምጦ የነበረ ሰማይና ምድርን በመካከሉ ያለውን በ6 ቀን ፈጥሮ ከዚያ በኋላ በአርሹ ላይ የተደላደለ ነው። በአርሹ ላይ ተደላደላል። አበቃ ተደላደለ፣ እዛ ላይ ተቀምጧል ማለት ነው። በውሃም ላይ ነበረ፣ ነገር ግን ከውሃ ላይ ተነስቶ ነው ወደ አርሽ የተደላደለው። ምክንያቱም አርሹ በውሃ ላይ ነበር፣ ከዚያም የሚል አንቀጽ ስላለ ማለት ነው። ስለዚህ ቁርአን የሚሰብከው አላህና ሐዲስ የሚሰብከው አላህ አልተገናኝቶምና ምን ትላላችሁ? ስለዚህ ሌላኛው ሙስሊሞች አላህን ለይሰ ከሚትሊ ሸይ ለሱ ምንም አይነት አምሳያ የለውም ይላሉ። ዞሮ እጅ ያጸድቁለታል፣ አይጋጭም። አምሳያ የለውም ካልክ እኮ ምንም እጅ እኮ የፍጥረታት የአካል ክፍል ነው አይደለ? እጅ የፍጥረታት የአካል ክፍል ነው። የካንጋሮን በለው የሰው ማለት ነው። እንዴት ነው አንተ አካል የምታጸድቅለት? እጅ አለ ብሏል እናጸድቃለን ይላሉ። ዞሮ ደግሞ አምሳያ የለውም ይላሉ ማለት ነው። አምሳያ የሌለው በርዝመት ነው፣ በቅጥነት ነው፣ በውፍረት ነው። ምንም የማይመጣጣ ነገር ነው የሚያወሩትና ሐሳብ ስጡበት እዚህ ላይ። ውዝግብ አሁን ያነሳሽው ውዝግብ የሆነ ሐሳብ እኮ እርስ በርስ የሚጋጭ የአንድ ሰው ሐሳብ የአንድ ሰው ወሬ ሁለቱም ሐሳቦች ሲጋጩ በአንድ አይምሮ ውስጥ አንድ ግለሰብ እርስ በርስ ሲጋጭ ማለት ነው። አምሳያ የለውም ብሎ አካላትን ሲያጸድቁለት እጅ ሲያጸድቅለት የሚገርም ሐሳብ ነው። እና ይህ ግን የትኛው ነው ጥሩ አላህ ስለ ትክክለኛ ስብና ያለው የትኛው ነው? ቆስጣ የሐዲሱ ነው የቁርአኑ ነው? መጀመሪያ ከእሱ ጋር እንሂድና አበብሽ አንቺም ካለሽ ኡስታዝ አንቺም መመለስ ትችያለሽ። እኔ ሐዲሱ ይሻለኛል እናስበህ ነው። የቁርአኑ ማለት እኮ ያላመኑትን ሰዎች ገሃነም ላይ ቆሰቆሳቸውና ገሃነም ትደክማለች ከማያምኑ ሰዎች ከካዱት ሰዎች ብዛት ስደክም እንቆሰቆሳታለን ይላል 1797 ላይ። ይሄ የገሃነም እሳት አንዳጅ ይባላል። ቁርአን ላይ ያለው አስፈራሪ የሚያስፈራራ የሚሳደብ የገሃነም ሰዎች ይሽ መግል አጠጣዋለሁ እያለ ሙሐመድን ራሱ ሙሐመድን ይሰድበዋል። ሱራ 69 ላይ አይታ ከሆነ እኔ የሐዲሱ ይሻለኛል። የሐዲሱን መርጫለሁ። በስብና በጸባይም አይገናኙም ነው። አያቸው አይደለ? ውዝግብግቡ የጠፋ እንደዚህ ምስቅልቅሉ የወጣ ነው የምንለው ለዚህ ነው። በአካላትም ምስቅልቅሉ ወጥተዋል። አሁን ቅድም የተናገረች አምሳያ የለውም ብላችሁ እጅን ታጸድቃላችሁ። እጅ ደግሞ የፍጡር ባህሪ ነው። ያ ትክክለኛ ነው። ይህን ግን እንዴት ይረዱታል ነው ኡስታዝ? ሙስሊሞች በተለይ ዋሃቢዝም
በዚህ እውቀት ትንሽ ማነስ አለባቸው። በስብና ዙሪያ ራሱ የአላህን ስብና ሐዲስ ላይ ሄዱና ቁርአን ላይ ተመልከቱ። ሰማይና ምድር እንደሚራራቅ የተራራቀ ነው። ጥሩ ጸባይ እንዳለው እዛ ጋር ታገኛላችሁ፣ እዚህ ጋር ደግሞ ታዩበታላችሁ። እዛ ጋር ደግሞ የሆነ መጥፎ ባህሪ ታዩበታላችሁ። እንደዚህ አይነት ባህሪ ሲጀመር በባህሪም ይለያያል ቁርአንና ሐዲስ። መሐመድ ቁርአን ያላህ ቃል ነው እንደሚሉ ሁሉ ሐዲስ በመሐመድ የተዘገበ ስለሆነ የመሐመድና ያላህ ቃል እርስ በርስ ይጋጫል። አላህ እዚህ ጋር የራሱን ማንነት በቁርአን ያስቀመጠበትና እዛ ጋር መሐመድ ያላህን ባህሪና ማንነት ያስቀመጠበት እርስ በርስ ይጋጫል። መሐመድ በግምት ነው ያላህን ባህሪ ያስቀመጠው ወይስ እዛ ጋር ያለው አላህ ነው ትክክለኛ? የትኛውን አምነን እንቀበል? የትኛው ነው ከአርሽ በላይ ያለው? ይሄን ያክል ምስቅልቅሉ የወጣ እምነት ነው እስልምና። ይሄን ያክል እንዲህ የተለያየ እምነት ነው እስልምና። ለማመን እኮ እውቀት የሚባል ነገር ያስፈልጋል ጋይስ፣ አይደል እንዴ? ዝም ብላችሁ ቁርአን ያለውን አሜን 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 ብለህ ስለደጋገምክ ያወቅከው መስሎ አይደለም። ይሄ በእውቀት ልክ የተመዘነ አይደለም። ለማመን እኮ እውቀት ያስፈልጋል፣ ወይም ከማመን እውቀት ይቀድማል አይደል እንዴ? ከእውቀት ነው ማመን የሚቀድመው አይደል እንዴ? ከእውቀት በኋላ ነው ማመን የሚቀጥለው። ከማመን ግን እውቀት ይቀድማል። ካወቃችሁ በኋላ ነው የምታምኑት። ካመናችሁ በኋላ ነው ስለ ድህነታችሁ የምታረጋግጡት። ስቴፑን ያልጠበቀ አንድ ግለሰብ ሳቅ አመንኩ ብሎ ለእናንተ የሚናገር ከሆነ ያመንከውን እስቲ ሼር አድርገኝ ስትሉት በአካል አቁም ብሎ ሲመልስላችሁ ምኑን ያመነው? እግሩን ያመነው? ባቱን ያመነው? እጁን ያመነው? ምኑን ያመነው? ምኑን ያመነው? እንዴ ያመናችሁትን አላህ ሼር አድርጉኝ ፈልጓለሁ፣ እኔ ማወቅ ፈልጋለሁ፣ እንደናንተ እንዳምን ፈልጋለሁ፣ ሼር አድርጉኝ ስትሏቸው አላቆም ይላሉ። እና ከየት ነው ያመንከው? እንዴት ነው አውቀህ ታዲያ የምትሰግድለት? በቤተሰቦች አንዳንዱስ አይ ንግግራቸው ደስ ስለሚል አለባበሳቸው ደስ ስለሚል ያው በቃ ንግግራቸው አለባበሳቸው ምናምን ልብስ በቃ ደስ ይላል፣ እሱን አይቼ ነው የገባሁት። ውስጡ ግን ሲወድ እንደሆነ አያውቁም። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ስለዚህ እነዚህ የተለሰነ መቃብር ናቸው አላቸው ለፈሪሳውያኖቹ። ለምን የተለሰነ መቃብር አላቸው? ውጩ በጣም ያምራል አለ። ያ ማለት የተለሰነ መቃብር ማለት ውጩ በጣም ነው የሚያምረው። በጣም እንዲህ በቃ በእብነበረድ ስለሚሰሩ ምናምን እንደዚህ በወርቅ ዋቴቨር እንደዛ በጣም ያምራል። ውስጥ ግን መቃብር ነው። አያውቁም። አላህን አያውቁትም። ሲኦል እንደገቡ ግን አያውቁም። ሲኦል እንደገቡ የሚያውቁት ሲገቡና ሲረገጡ ነው። የአላህ አንድ ቀኝ እግሩ የሲኦል እንደሆነ ያውቃሉ? አያውቁም። አላህ ራሱ እኮ ይቃጠላል። አንድ እግሩ እኮ የሲኦል ነው የአላህ እግር። ይሄን ያክል እንኳን እኔ ኦ ማይ ጉድነስ ይሄን ያክል እንኳን እስልምና እንደዚህ ከሆነ እኔ ምን ብዬ ነው እስልምና እንከተለው? አንድን ግለሰብ ስለ እስልምና አላህን አውቃለሁ ብሎ ከተናገረ ስለ አላህ ነገርን ሼር አድርገኝ ብዬ በጠየቁት አላቆም ብሎ የሚሄድ ከሆነ ሲጀምር አውቆ ሳይሆን ዝም ብሎ ወይም በጅንጀና የሄደ ነው። እንደዛ አብዛኞች ተጀንጅኖ ነው የሚሄዱት። እንዲህ የጀነጀኗቸው ነው የሚያስገቧቸው። አንድ ሙስሊም ነገርኳችሁ፣ አንድ ሙስሊም አላህን አያውቁትም የምንላችሁ በምክንያት ነው። አንድ ሙስሊም ስለ አላህ አይናገርም። ሂክለስን ዝጉት። አላህ ማን ነው በሉና ጠይቋቸው። አንድ ነው ይላሉ። በምኑ ስትሏቸው አላቅም ይላሉ። ዝግት። አንድ ቁጥር ነው እንዴ? አንድም እኮ ኬጂ እያለ እኮ ተምረናል። 2 ከዛም በኋላ 3 ብሎ ይቀጥላል። አንድ ምንድን ነው? አንድ ቁጥር ነው እንዴ ያስተማርከኝ ያለው? እኔ አላህ ስንት ነው ብዬ ስናገር አንድ ነው ብለህ የምትመልስልኝ ከሆነ አንድ ያልከው ከምን አንጻር ነው ብዬ ጠይቄ ከዛም በኋላ በጠይቅ መልሽ አላቅም የምትል ከሆነ ሲጀመር አላህን አታውቁትም። የማታውቁትን አላህ በአካል ከምትከተሉ ውጡ ነው እያልኩ ያለሁት። ምን ትሰራላችሁ? አይደለም እናንተ የእናንተ መሪ የተባሉ ኡስታዞች አያውቁትም። ግባ እስቲ ግባና ቻሌንጅ አድርጉን። ና እስቲ ጌታው ግባ እስቲ አንተ ይኸው ልክ ይላሉ።
አላህ መጣከሆነ መልስልን። ልብ ያላችሁ እስቲ ደፈር በሉ። በእስልምና ማታፍሩ ከሆነ በአላህ አካላት የማታፍሩ ከሆነ ሊያስረድሻለሁ። ሀሊማ ነይ፣ እሱንም አስረዳሻለሁ። ደስ እያለኝ ነው መመለስልሽ። ይኸው ልኬልሻለሁ ነው፣ ይኸው ልኬልሻለሁ። ላንቺ ደስ እያለኝ ማለት ነው። ግቡ፣ አትሸማቀቁ። የአላህን ጥያቄ ሊጠይቁን ነው። በኋላ ደግሞ እኛ ስለ አላህ አናቅም ጉድና እንሆን። እስካሁን መስጊድ የሚያስተምሩና እነሱ የሚጠይቁን ጥያቄ ይለያያል። ከየት እንደሚያመጡ አላቅም። እነዛ ያለ ቁርአን ነው ያለ ማስረጃ ነው የሚያስተምሩ። እነዚህ እንደዚህ ብለው ምትምቲ አሊማ ግቢ። እናንተ ሶስት የምትሉት ከምን አንጻር ነው? ዝርዝር ያስረዳሻል። እንደውም የራሴን ቀድሜ መልስልሻለሁ። ከዛም መልሼ ደግሞ ያንቺን ጥያቄ እጠይቅሻለሁ። እንደውም ማለት ነው ያንቺን ጥያቄ አስተናገዳለሁ። ግቢ፣ ልኬልሻለሁ። እስልምና ማለት ይሄ ነው። በቃ አለቀ። እስልምና ማለት ይሄ ነው። ቻሌንጅ ለማድረግ በቂ የሆነ አስተምሮ ሙስሊሞች ኡስታዞች ያስተምሯቸዋል። አያውቁትም እነሱ። በጾም ምክንያት ነው በነብያችን ልደት ብቻ ነው ልዩነት ያለን ይላሉ። ዋናው እኮ ኢሹ አላህ ነው። እነዛ አባሾች ዋብዮችን የሚያመልኩትን አላህ ጣዖት ነው ይላሉ። ዋብዮች ደግሞ አባሾችን የሚያመልኩትን አላህ ጣዖት ነው ይላሉ። እያለ ይሄዳል። ብዙ ሴክት ነው ያሉት። ጣዖት አይቀበሉትም ማለት ነው። አይደለም ነው ሊሉ አይደለም ጣዖት ነው ብሎ ነው የሚቀበሉት። ይክዱታል። እርስ በርስ የሚጋጭ አስተምሮ ማለት ነው። እርስ በርሳቸው ራሱ አላህ ያ ነው ይሄ ነው አሉ። አብዛኛው ምዕመናን እንደዚህ ነገር አላስተምሯቸውም። የሁሉም አላህ አንድ ነው ብሎ ስለሰበኳቸው ውሸት መሆኑን ሲያረጋግጡ በቅርቡ ቪዲዮ ሰሩ። እኔ ቪዲዮ ሲሰሩ ምን ብሎ ነው የሰሩት? የትኛውን አላህ እንከተላሉ? የትኛው አላህ እንስገዳሉ? ዝም ብዬ ነው ለካ ያለፈው ዓመታት እየሰገድኩ ያለሁት አሉ። ምን ብዬ ልስገድ ምናምን፣ የትኛውን አላህ ነው ለወቅ ምን አስኪሩ ድረስ ይኸውላችሁ። ከአመራር ጀምሮ እስከ ምዕመን አመራሩ ጠማማ ሲሆን ምዕመኑ ጠማማ ይሆናል። ጋይስ አመራሩ ዕውቀት አልባ ከሆነ ምዕመኑም ዕውቀት አልባ ይሆናል። አመራሩ ጋር ነው ችግር ያለው። አላህን አያውቁትም። አመራር ያሉት ላይ ያሉት ኡስታዞች ታዋቂ የተባሉት ከዕውቀት ነፃ መሆናቸው የምታውቁት ስላላህ አያውቁም። ለምን አትሉኝም? በአላህ ጉዳይ እርስ በርስ ተከፋፍለዋል። እራሳቸው ማለት ነው። እርስ በርስ አንዱ አካላትን ያጸድቃል፣ አንዱ አካላትን አያጸድቅም። እርስ በርስ እስኪባሉና እስኪተራረዱ ድረስ በአላህ ጉዳይ ዕውቀት ከሌለው ጉልበት ይጠቀማል። ዋሃብያ ዕውቀት ስለሌለው ጉልበት መጠቀም ጀመረ፣ ጭራሽ አባሾችን ለማጥፋት። ምክንያቱም አባሾች ለሚያነሱት ጥያቄና ለሚያነሱት ቻሌንጅ ዋሃብያ መመለስ ስላቃተው በሴፍ አደረገ መልሱን ማለት ነው። ድህነት በሴፍ አይገኝም ብራዘርስ። ጭንቅላታችሁ የምትጠቀሙ ከሆነ አንድ ሰውን ስላረድክ እውነት የተጠየቀውን ጥያቄ ታመልጣለህ ማለት አይደለም። ሰው ሊጠፋ ይችላል፣ የዛ ሰው ጥያቄ ግን አይጠፋም። ሰው ከምድር ልታጠፋ ትችላለህ፣ የዛን ሰው ጥያቄ ግን ልታጠፋ አትችልም። በሚቀረው ትውልድ ላይ ውስጣቸው ውስጥ ይቀመጣል። አመራሩ ጠማማ ከሆነ ምዕመኑ ጠማማ የሚሆነው በምንድን ነው? የሚሏቸው ነው የሚሉት። ቁርአኑ ይላል ማስረጃ ሲሏቸው ብሎ ስለማይጠይቁ እነዚህ ምዕመናን ዝም ብሎ ይከተላሉ። ደጋግማ ጠይቅ ተብሎ ተጽፏል ይላል። አለቀ። ቻው። ጭንቅላታቸውን ባዶ ስለሆነ በዛው ጭንቅላታቸው መጠቀም ጀመሩ ማለት ነው። ክፍት ቦታ አይደል የሚፈልጉት፣ የተመቻቸ ቦታ አይደል የሚፈልጉት። ኡስታዞች ከአረብ ቢዝነስ ይላክላቸዋል፣ ገንዘብ ይላክላቸዋል። ምንም የማያውቁትን ምዕመን ላይ ይጫወታሉ። መሐመድ ህዝቡ ላይ እንደተጫወተ ማለት ነው። ነይ ከፍቼ ላሳይሽ ዋሃብዮች እንዴት አባሾችን አርዶ እንደጨረሱ ላሳይሽ። ዋሃብያ ከሆንሽ አሳይሻለሁ። ለምንድን ነው የሚያወርዷቸው? ለምንድን ነው የሚገሏቸው? ለምንድን ነው የሚያሳድዷቸው? እውነትን ጥያቄ እነዛ በሚያነሱት ጥያቄ በሚያስቀርቡት ሙግት መልስ ስለማይችሉ መመለስ ስለማይችሉ ዋሃብያ ማለት መልሱን በሴፍ መመለስ ምርጫው ያደረገ አንድ የእስልምና ቡድን ተቋም ማለት ነው። አንድ ሴክት ማለት ሌላ ሴክቶች እያሉ አንድ ሴክት ማለት ነው። ዋሃብያ ማለት ለጥያቄያችን ደም በማፍሰስ ብቻ መልስ እንመልሳለን ብሎ የሚያምን አንድ አሸባሪ ቡድን ማለት ነው። አላህን ያውቀዋል? አያውቁም። ሲጀምር ጭራሹን አያውቁም። ያመልኩታል? አዎ ያመልኩታል። ማንን የሚያመልኩት?
እውቀት የለም። ደፋር የሆነ እምነት ግን አለ። እኛ እየጠየቅን ያለነው እውቀት በእውቀት ነው የምንጠይቀው፣ እነሱ ደግሞ በጉልበት ለመመለስ ይሄዳሉ። ሲጀመር ጥያቄያችን ጉልበት ነክ ሳይሆን እውቀት ጭንቅላት ነክ ነው። ይሄ ከአይምሯቸው ማድረግ ይጀምራሉ ማለት ነው። እንደዚህ በማድረግ ደግሞ ምን ይጀምራሉ? ስም እያስቀየሩ ሚስቶቻቸውን እየቀያየሩ አራት አይደል ያላቸው ሻዳ ማስያዝ ይጀምራሉ። ትኩረት ለመሳብ አልተሳካም፣ ስማቸው ጠፋ፣ አቆሙ። እሱን ከይዝ ዘጉት። እርስ በርስ ይባሉ። እሱንም በቢዝነስ ከአረብ ሀገር ብር እየተቀበሉ አረብ ሀገር ከሚሰሩ ሴቶች ቀን ስራ የሚሰሩት ብር እየተቀበሉ ህዝቡን በማሳመጽ ይታወቃሉ። ማን ውሃብዮች ስለ አላህ ይሰብካሉ? በፍጹም። ቀን ስራ የሚሰሩ እናታቸውን ቤተሰቦቻቸውን ለመለወጥ አረብ ሀገር ቀን ስራ የሚሰሩ ሰራተኛ ሆኖ የሚሄዱትን ከነሱ ብር ይቀበላሉ። ይህን ያክል ለአላህ ጁንያ ብር ላክ እያሉ ለእርዳታ ብር ላክ እያሉ ብር አሰባስበው በተለይ ንጽጽር ላይ የሚሰሩ ዋና የበላይ የሆኑ ኡስታዞች ቪዲዮ አለን። በቅርብ ራሱ እየተጨፋጨፉ ነበር። አላህን ያስተምሯቸዋል? አስተምሩ። አላህ ካለን ተስተምራል? አስተምሩ። ገንዘብ ከሰው ይሰርቃሉ። ምክንያቱም የዘረፋ ምዕራፍ የወረደ ሱራ 8 ላይ ለዚህ ነውና እሱን ተከትለው መሐመድ ከህዝቡ ገንዘብ እንደዘረፈ ሁሉ ከምንም ከማያውቁ ምስኪኖች ገንዘብ ይዘርፋሉ፣ ይክዷቸዋል። እርቃን ፎቶ ምናምን እንትን ይላሉ። ይህ የእስልምና አንዱ ባህሪ ነው። ይሄን የሚያደርጉትን ሂዱና ደግሞ እስቲ ስላላ ጠይቋቸው። ወላሂ ነው የምላችሁ፣ አይመልሱም። ኦኬ። ስለዚህ እስልምና በጥይቱ በእንደዚህ እንደዚህ ታገኙታላችሁ። እንደዚህ አይነት አስተምሮ በእስልምና ላይ ምን እናያለን? የወደቀ ትምህርትን እናያለን። መጅሊሱ በዚህ ጉዳይ ላይ መግለጫ ከመስጠት በስተቀር ስላላህ አምላክነት አስተምሮን ብዙም አያውቅም። ህዝቡን አያደፋፍርም። የሰውን እምነት ሄደው ገብተው እንዲያጠለሹ ፕሮጀክት ያቋቁማል እንጂ አላህ አንድ እንደሆነ ለህዝቡ ስበክ ብሎ አያስተምርም። መጅሊሱ ራሱ ከዛም ተቋሙ ራሱ እንደዚህ አይነት ችግር አለባቸው። ሲጀመር እውነትን ለመያዝ ወደ እውነተኛ ለመምራት ወደ እውነተኛው መንገድ ለማምጣት ከአመራር ጀምሮ ትልቅ የውሸት ጥግ ውስጥ የተሞሉ ማህበረሰብ ናቸው። ይሄ ከየት ተማሩ? ከመሐመድ ተማሩ። መሐመድ ከማን ተማረ? ከዴቭል ወይም ከሰይጣን ተማረ። እሱን እያስተማረ ነው ለእናንተ ሼር የሚያደርገው። በውሸት ትሞላላችሁ። ምክንያቱም መጽሐፍ ቅዱስ ሲናገር የሰይጣን አባት ይለዋል። አባቱ ማን እንደሆነ ይናገራል። ቢስሚላህ ከሚስቶቻችሁ ጋር ግንኙነት ስታደርጉ ቢስሚላህ ብላችሁ አድርጉ ብሎ ስላስተማረ የመሐመድ አባት አብደላ የተባለው አሁን ሲኦል ውስጥ እየተቃጠለ ስለሆነ ከአሚና ጋር ግንኙነት ሲያደርግ ቢስሚላህ ብሎ አላደረገም። ምክንያቱም ሙስሊም አልነበረም በዛን ዘመን። ኦኬ። ከዛም በኋላ ስላላለ መጥቶ አጋንንቱ ከአሚና ጋር ግንኙነት ያደርጋል ማለት ነው። እንደ መሐመድ አስተምሮ የመሐመድ አባት አብደላ ሳይሆን አጋንንት ነው ማለት ነው። አባቱ የውሸት አባት ውሸት ሞላበት። ከዛ ማህበረሰቡ ተከተሉት። እነዛ ላይ ውሸት እንደ ፋይል ይሞላባቸዋል። እውነትን ፈለጋ ሳይሆን ውሸትን ፈለጋ። ህዝቡን ከማሳት ወደ ኋላ አይሉ ወጥመድ ይዘረጋል ማለት ነው። አጋንንት ምንም በማያውቁት በእንደዚህ አይነት ሰዎች ይጠቀምባቸዋል ማለት ነው። የአጋንንት ሰለባ ከምትሆኑ ራሳችሁን ነፃ አውጡ። ገስ ታች ገብቼ እየላኩላችሁ ያላችሁ ኡስታዞች ራሱ ቁጭ ብላችሁ ተማሩ። ገብታችሁ መመለስ ስለሚያቅታችሁ አይ ነው አውቃለሁ፣ ከአቅማችሁ በላይ ስለሆነ አውቃለሁ። እስልምና እንደዚህ ነው። እና ከዚህ በላይ እኔ ምን ብዬ ልናገር? በቃ እኔ ከዚህ ሌላ አስተምሮ የለም። ከዚህ ሌላ አስተምሮ የላቸውም። ሰውን ከማሳደድ ሴት ከማሳደድ ሰው ሴት ያሳዳል መሐመድ። አው እስቲ ቻሌንጅ እናርጋችሁ። እውነት መሐመድ በምድር እያለ ስላላ ሰብኳል። በዚህም ቻሌንጅ አርጉኝ። እኔ አላህ መሐመድ በምድር እያለ ስላላ አስተምሯል። ከ40 ዓመቱ በኋላ ከ40 ዓመት በኋላ 40 ዓመት ላይ አይደል መሐመድ የተቀየረው ኢሚዲየትሊ። ከዛ በኋላ በ60 ምናምን አይደል ህይወቱ የተቀጸፈው። ያ ማለት ስንት ነው? ሚኒመም 10 ምናምን ወይም 20 እንበሎሽ 10 ምናምን ወይም 20 18 እንደዚህ ነገር
18 ምናምን በምድር አገልግሏል ብላችሁ ታምናላችሁ አይደለ? መሐመድ በምድር እያለ ስለ አላህ ሰብኳል? አንድ ስለመሆኑ ስለ አምላክነቱ ሰብኳል? ቻሌንጅ አድርጉን። ወይስ ሴቶችን እንዴት ማሳደድ እንዳለባችሁ ነው ያስተማረው? ሴቶችን እንዴት አድርጋችሁ ወደ ራሳችሁ ማምጣት ነው ያስተማረው? እስቲ ቻሌንጅ አድርጉን። ግቡና አው ሰብኳል የምትሉ ግቡ። ስለ አላህ አስተምሮናል የምትሉ ግቡ። እስቲ ስለ አላህ አንድነት አስተምሮናል የምትሉ ልብ ያላችሁ ኡስታዞች ግቡ። እስቲ በጥቂቱ ማስረጃ በጥቂቱ ነው ያልኩት። ስለ ሴቶች እንዳስተማር ብዙ ማስረጃ ሰጣችኋለሁ። ኢቭን ሴት እንዴት ማሳደድ እንዳለባቸው፣ አንድ ሴት እንዴት የራሱ ማድረግ እንዳለበት ሲለክፍ አይደል እንደ መንገድ ላይ የምናየው። ሐዲሳችሁን ዘይን የሚዘግቡት ምንድነው? እና አይሻ የሚዘግቡት ምንድነው? የሰው ተረገዝ አይተዋል እንደ ውስጡ የሚወሰወሰው የቱ ጋር ነው ስላለ ያስተማረው? ሰራተኛን ሲያጋድማ እንደ የምታስተምረን እነ ዘይነብ ሲናገሩ እና አይሻ የሚያስተምሩ ምን አስተማረ? ስላለ አንድነት፣ ስላለ አንድ መሆኑ፣ ስላለ ስለ አካላቱ ምኑ ጋር ያስተማረው? ከአርሽ በላይ ነው ብሎ የቱ ጋር ያስተማረው? በሐዲሳቶች ውስጥ የቱ ጋር ያስተማረው? የቱ ጋር ያስተማረው? ህፃናትን እንዴት የራሳችሁ አድርጋችሁ ማግባት እንዳለባችሁና ግንኙነት ማድረግ እንዳለባችሁ ተግብሯል እንዴ ያሳያችሁ? ያክስት ልጅ ያጎት ልጅ ምናምን እንዴት ማግባት እንዳለባችሁ አንዴ ያስተማራችሁ። በዛን ዘመን ከክፍለ ሀገር ለመውጣት ሚስት ያገባችሁ ካላችሁ ሚስቶቻችሁን ሽጣችሁ እዛ ሄዳችሁ ማግባት አለባችሁ ብሎ የሆነ ሐዲስ አልጻፈም እንዴ መሐመድ? እንደዚህ አይነት ሐዲስ አንዴ ያስቀምጠው። ሚስቶቻችሁን ማከራየት ትችላላችሁ ብሎ አንዴ ያስተማረው። ይህ ስለ የቱ ጋር ነው ስለ መለኮት አንድ አምላክ ነው ብሎ ስለ አካላቱ ያስተማረው? ለዚህ እኮ ነው አወዛጋቢው መሐመድ ህዝቡን አወዛግቦ የሱም ተከታዮቹም እርስ በርስ ተፋጭተው ለሁለት የተከፈሉት እኮ ለዚህ ነው። መሐመድ እንደዚህ አይነት ትምህርት አላስተማረም። በሴት ጉዳይ ግን ሁሉም ታማኝ ሆኖ አራት ማግባት አለብን ብሎ አምኖ ለምን ስለ ሴት አጥብቆ ስላስተማረ። አንድም የማህመድ ሰሃባዎች በሴቶች ላይ ጥርጥር የለባቸውም። ጥልም አልተነሳም፣ ክፍፍልም አልተነሳም። ለምን? በሴቶች አጥብቆ ስላስተማረ። በአላህ አላስተማረም። ለዚህ ክፍፍል ተነሳ። ስለ አላህ ስላላስተማራቸው 2 ጎሳ 4 ጎሳ እንደውም ምን አለ 72 እስከ 73 ብሎ አስቀመጠ። ይከፋፈላሉ አለ። አንዷ ሴክት ብቻ ናት ጀነት የምትገባው አለ። ሌሎቹ ጀሃነም ነው የሚገቡት አለ። ለምን አለ? እንደዚህ ስላላስተማረ። ለምን? ዕውቀቱ የለውም። በግምት ያመጣውን አንድ ግለሰብ ስለተናገረ ምን ብሎ ያስተምር? ውሸት እኮ ሲበዛ አንዳንዴ የምትናገሩት ነገር እኮ ይጠፋል። ለእውነት የሆነ የቆመ አካል ስላልሆነ ዓላማው ያን ተገና አድርጎ ሴቶችን ወደ ራሱ ማምጣት ስለሆነ አመጣ። ሴቶችን አገኘ፣ እንደፈለገ አገኘ፣ ተዝናና፣ ምን ይቀርበታል? ስለዚህ አላህ መጣ አልመጣ፣ ሰበከ አልሰበከ ምን አገባው? እሱ የሚፈልገው ሴቶችን ነው። በሃይማኖት ካባ አብዛኛ የሰው ቤት ገብቶ የህፃናቶችን ህይወት ቀጥፏል። አብዛኛ የአንዳንድ ሴቶችን ህይወት አበላሽቷል። ማን? መሐመድ። ቻሌንጅ አድርጉን። መሐመድ ስለ አላህ አንድነት ስለ አካላቱ ሰብኳል የምትሉ ወፍ እና እስልምና በእንደዚህ ባለማወቅ የተዋጠ አንድ ተቋም። በተለይ ዋሃቢዝም የሚባል አንድ ሴክት ጸረ ሰላም። አለቀ። ይህን ለመናገር ረጅም መንገድ መሄድ የለብንም። የራሳቸውን ኡስታዝ በቪዲዮ ማሳየት እንችላለን። ሐዲሳቸውን ከፍተን ማሳየት እንችላለን። የራሳችን ንግግር እንዳልሆነ በሚበቃቸውና በሚያስፈልጉ እስኪጠግቡ ድረስ በቂ የሆነ ማስረጃ መክፈት እንችላለን። እና እስልምና ማለት ይሄ ነው። አካሉን የተገጣጠመ ይሁን ያልተገጣጠመ ይሁን፣ አይኑ የተገጣጠመ ይሁን ያልተገጣጠመ ይሁን፣ እጁ የተገጣጠመ ይሁን ያልተገጣጠመ ይሁን፣ ጥፍሮቹ 5 ጥፍር አለው አላህ። የኔም 5 ጥፍር አለ ይቆጠራል። በዚህ ሐዲሱ 5 ጥፍር አለው ይላል። እኔ ስንት ጥፍር አለኝ? 5። ቁርአኑ 2 እጅ አለው ይላል። እኔ ስንት እጅ አለኝ? 2። ያላህ 2 እጅ፣ የኔ 2 እጅ። ያላህ እጅ የኔን አይመስልም። ልብ በሉ፣ ያላህ እጅ የኔን አይመስልም። በእነሱ ሎጂክ ብንሄድም አላህ ማንንም አይመስልም። ራሱን የሚመስል እጅ አለው። ማንንም አይመስልም፣ ግን ራሱን የሚመስል እጅ አለው። ስንት እጅ አለው? 2 እጅ አለው። የኔስ 2 እጅ አለኝ። የኔ እጅ አላህን ይመስላል? አይመስልም። የኔ እጅ የሐቢቢ እጅ ነው፣ የሐቢቢን እጅ ነው የሚመስለው። ያ የአላህ እጅ 2 እጅ ያለው፣ የኔ 2 እጅ ያለኝ
የአላህ ማንንም አይመስልም፣ የኔም ማንንም አይመስልም። ግን በምን ተመሳሰለ መሰላችሁ? በቁጥር ተመሳሰለ። የአላህም 2 እጅ ነው፣ የኔም 2 እጅ ነው። ሉክ አላህ 2 እጅ አለው፣ እኔም 2 እጅ አለኝ። በቁጥር አላህ ከኔ ጋር ተመሳሰለ። ፍጡር አረጎ ቤተሰብ ፍጡር አረጎ በቁጥር ራሱ ከኔ ጋር ከተመሳሰለ ፍጡር አረጎ ጥፍር አለው ይላል። 5 ጥፍር አለው። አንድ ቦታ 6 ይላል። የተወዛገበ ሐዲስ ስለሆነ 5 ጥፍር አለው። ኦኬ 5 ጥፍር አለው ካለ አላህ እኔ ስንት ጥፍር አለኝ ሀቢቢ? 5 ጥፍር አለኝ። በአንድ እጁ 5 በአንድ እጁ 5 አሰረች። ኦኬ 5 ጥፍር አለው፣ እኔም 5 ጥፍር አለኝ። ሶ ያለ ጥፍር ማንንም አይመስልም፣ እሱን ነው የሚመስለው። የሀቢብን ጥፍር ማንንም አይመስልም፣ የራሴን ነው የሚመስለው። ሶ ያለ ጥፍር ፍጡርን ካልመሰለ ራሱን የሚመስል ከሆነ ያስኬደናል። 5 ጥፍር አለው፣ የኔም 5 ጥፍር አለ። በቁጥር ተመሳሰለ አልተመሳሰለም? ወገንታት በቁጥር ተመሳሰለ አልተመሳሰለም? አላህ ከኔ በቁጥር በምንድን ነው የሚበልጠው? በቁጥር እኔ ከሱ እኩል ነኝ። ምኑ ነው ታዲያ ከኔ በልጦ ፈጣሪ ነኝ ሊል ይቻለው? አያችሁ አይደል? በሌላ ሊበልጠኝ ይችላል፣ በቁጥር ግን አልበለጠኝም። እኔና አላህ እኩል ነን ማለት ነው። በቂያማ ጊዜ አላህ ባቱን ይገልጣል። የ2 እግር አለው ይላል አንድ ቦታ ላይ፣ አንድ ቦታ ላይ ደግሞ ባቱን የሚገልጥበት 1 እግር አለው ምናምን ብሎ ነው የሚናገረው። ኤኒዌይስ አለ ግን ይመሳሰላል አንልም እኛ። ግን በቁጥር ከኛ ጋር አመሳስለን ውድቅ እናደርገዋለን ማለት ነው። ሲጀመር አላህ አታውቁትም፣ አለቀ። አላህን አታውቁትም። እንኳን ደህና መጣ ወገናችን ቢላል። ሰማረ ሰማን። እንኳን ደህና መጣ። እንኳን ደህና ቆየ። አለን። ኦኬ ጥያቄያችንን እናውቀዋለን ብዬ አስባለሁ። ትናንት አላህ ስንት ነው ቢላል? ቆይ ኧረ ደምጠኝ። ትናንት ስለ እስልምና ከየት ነው የመጣው ለሚለው ኮንሰፕት የትላንቱን ዛሬ ልንነግርን ነው። እሷ ጋር የተከፈተው ነው። ኦኬ እሱ አይደለም፣ ኔትወርክ አስቸግሮኝ ነበር ያኔ። ዋው በጣም ይገርማል። እንደዚህ ሪስፔክት አድርገህ መምጣት በጣም የሚደንቅ ነው። እስልምና ከየት ነው የመጣው ወንድማችን? ከአላህ ነው። ከአላህ እንዴት መጣ? እሱን አላህ ነው የሚያውቀው። እስልምና እንዴት እንደመጣ አታውቅም? እሱን አላህ ነው የሚያውቀው እኮ አልኩ። እስልምና እንዴት ነው ወደ አንተ የደረሰው? መልስን ልስጥ ለጠየቅከው። ቆይ ወንድማችን ሰምተኸኝ ከሆነ እስልምና እንዴት ነው ወደ አንተ የመጣው? አንተ እንዴት ነው ሙስሊም? ጥያቄ ምንድን ነው? ጥያቄ እንዴት እንደመጣው አይደል? እንዴት መጣ አልኩ። ከዛ አሁን ልጠይቅሽ፣ መልሱን ልስጥ። እሺ ሱረቱል ማኢዳ ክፈት። ሱረቱል ማኢዳ ክፈትለት። ከዛ ቁጥር 3 ሱረቱል ማኢዳ አያ 3 ቁጥር 3 ክፈትለት። እና ትላንት ባይብል ላይ እግዚአብሔርን ያውቃል ነው ያልከው። አያ 3 ከፈትክ።
ቢላል ድምፅን ከፍ አድርግና አሳየን። እስቲ አረበኛውን እንትን አድርገው። አረብኛው አማርኛው የለም። እስልምና ከየት እንደመጣ አማርኛው ያሳይማ። አይደለም አረበኛውን የፈለኩት። እስቲ እኮ አማርኛው ግን አያሳይም። ና ተመለስ። አማርኛው አያሳይም። አማርኛው አያሳይማ። ልክ አይደለም አማርኛው። እሺ አሁን አንብብልኝ። ዛሬ ይላል ዛሬ ሃይማኖቶችሁን ለእናንተ ሞላሁላችሁ፣ ጸጋዬን በእናንተ ላይ ፈጸምኩ። ለእናንተም እስልምናን ምን አድርኩ? ከሃይማኖት በኩል ወደድኩ። አላለቀም? ጥያቄ ምን ቆስጣ የጠየቀ ጥያቄ ምንድን ነው? ያው ከአላህ መምጣቱን አይደለ እንደምትፈልገው? እንዴት መጣ ነው ያለ? ከማን መጣ እኮ አለም። እንዴት ነው የመጣው አለክ? ያው ጠቀስኩልህ እኮ እንዴት ነው የመጣው ወገናችን? ጠቀስኩልህ እኮ አይታየም እንዴ? አላህ እንዲገባ የመጀመሪያው ሙስሊም ማን ነው? እንዴት መጣ አላለም እኮ ሲጀመር። ባይዘው እንዴት መጣ ነው ያለው? ከየት ነው የመጣ ነው ያለው? አሰማም እንዴ? ሁለተኛ ዙር ነው እንዴት መጣ ያለው እኮ። ሁለተኛው ዙር እኮ እየጠየቀ ነው። ለሁለተኛው ዙር ማስረጃ ያመጣው ወገናችን። እኔ ለሁለተኛ ዙር አይደለም አምደኛ ነው። እሺ እንዴት መጣ? እሺ በቃ እንዴት መጣ መልስልን። እሱን ተው። እኔ አንድ ስጠይቀ ሁለት ከምጠይቀኝ እኔም አንድ ልጠይቀና አንተም ደግማለህ። ለምንድን ነው የምትወው? መች መለስክ? እንዴት መጣ መልስ። ከየት መጣ ያልከው መለስኩልህ። ከየት መጣ አይደለም እንዴት መጣ ሲል ይሄ ማስረጃ የጠቀስከው አትዋሽ። አይደለም አዳምጠኝ። ሲጀመር ትላንት ያወራ ነው እንዴት መጣ ሳይሆን ርዕሱም ራሱ ከየት መጣ ነው የሚለው። እሺ ከየት መጣ ሊሄድልህ፣ በሱ ሐሳብ ሊሄድልህ። እስልምና የመጣው ከየት ነው? ከአላህ ነው። ይሄ ቁርአን ማን የነገር? ይሄን ቁርአን ማን የሰጠክ? አላህ ነው። አላህ ነው የሰጠክ ይሄን ቁርአን ለአንተ ለብቻክ እንካ ብሎ ሰጠክ? እንካ ብሎ ሰጠ። ሌላ ውስጥ አትግባ። አሁን እኔ ስለ ቁርአን አይደለም እንዴት እንደመጣ ከየት መጣ አይደል የሚለው። ከየት መጣው ለማወቅ ለማረጋገጥ ቁርአን አላህ ለአንተ ብቻ ሰጠው ወይስ በመሃል አንድ ሰው አለ? ከማን ተቀበል? ይሄን ቁርአን ከማን የተቀበልከው? ከማመር ነው ከአላህ ነው የተቀበልከው? ስለሱ ነው እያወራን ያለ ነው። ስለ ቁርአኑ ነው። አዎ ስለሱ ነው። ምክንያቱም ሱረቱል ማህዲያ ቆይ ስማኝ፣ ሱረቱል ማህዲያ ወገናችን ስለ ቁርአን ማስረጃ ያመጣው አንተ ነህ። አረ እስልምና ከአላህ ዘንድ መጣ። ስለ ቁርአን እስልምና ከአላህ ዘንድ መጣ። እስልምና ከአላህ ዘንድ መጣ። ቆይ ስማኝ፣ ስለ ቁርአን አላወራም ወገናችን። ስማ፣ እስልምና ከአላህ ዘንድ መጣ የነገረ ማን ነው? እስልምና ከአላህ ዘንድ መጣ ብሎ የነገረ ማን ነው? አሁን አላነበብክም? ማን የነገረ? ወይኔ አላነበብክም? ይኸው አሁን አነበብከው አይደል እንዴ እኮ። ይሄን ማን የነገረክ? ይሄኛውን ጽሑፍ ማን ላንተ የነገረክ? ጆሮ እኛ ስለሱ አሁን እሺ አትንተባተብ፣ አይዞህ። አልተንተባተብኩም እኮ። ከአላህ ዘንድ ነው ብሎ የነገረ ማን ነው? ቁርአኑ ራሱ ነው። ቁርአኑ እኮ ማን ነው የነገረ? በቁርአን ውስጥ ማን የነገረክ? አላህ ነው። አላህ ስለመናገሩ በምን እርግጠኛ ሆንክ? አላህ ራሱ በመናገሩ ነው። በቁርአን ልንገርህ። እሺ አላህ ስለመናገሩ በምን እርግጠኛ ሆንክ ልንገርህ። ማስረጃ እንደው ላሳየህ። ሱረቱል በቀራ ላይ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ሲል አላህ ስብሐነሁ ወተዓላ ያን በቃ ይሄ መጽሐፍ ለነዛ ለምእመናት ወይም ለሚፈሩት ምንም ጥርጣሬ የለም ሲል በቃ ይሄ መጽሐፍ ከሌሎች ይለያል። ኦፍኮርስ ያማኔ ነገር አላህ ስለመሆኑ በምን ያ ቁርአን ራሱ አላህ ስለመናገሩ በምን እርግጠኛ ሆንክ እኮ ነው ጥያቄ ጋይስ። እሺ ሱራ ክፈት።
ምን ልክፈትልህ? የምን ሱራ? አልሐቃ ክፈት። ያው ክፈትሽ እዛ ጋርም ራሱ አላህ ስለመናገሩ በምን እርግጠኛ ትሆናለህ? እሱ ዋቂያት ክፈት። ዋቂያት እሱ ራሱ አላህ ስለመናገሩ በምን እርግጠኛ ሆንክ? ወይኔ ወገናችን ክፈት እስቲ። እሺ እኔ እኮ መክፈት እኮ ችግር የለብኝም። ሱረቱል ዋቂያት ክፈት። ዋቂያት ክፈት። እኔ ስለሱ ስለመክፈቱ ችግር የለብኝም። ግን አሁንም እዛ ጋር መጠይቅ ተመሳሳይ ጥያቄ ነው። እዛ ቦታ ላይ አላህ ስለመናገሩ በምን እርግጠኛ ሆንክ? ወይኔ አላህ ራሱ እኮ ነው እየተናገረ ያለው። ተንዚሉ ከማንሰማ ዓለሚን እያለ ነው አላህ ሱብሓነሁ ወተዓላ እኮ። አላህ ሲናገር በምን እርግጠኛ ሆንክ? ማን ነገረ? ካላህ ነው የተናገረው ብሎ የነገረ ለአንተ ማን ነው? አላህ ራሱ። አላህ ራሱ በጆሮክ መጣና እኔ ነኝ የተናገርኩት ብሎ ለአንተ ነገረክ። መጽሐፉ ላይ አለ እኮ ብሮ እኮ መጽሐፉ መጽሐፍ የአላህ ቃል መሆኑና አላህ በዚህ ጉዳይ ላይ እስልምና ከአላህ ዘንድ እንደመጣ እዚህ ላይ የተናገረው አላህ ነው ብሎ በዚህ ቁርአን ላይ የነገረክ ሰው የአላህ ቃል መሆኑን አሳያለሁ እኮ። ቃሉ መሆኑን አሳያለሁ። የአላህ ቃል መሆኑን አሳያለሁ አይደለም፣ የአላህ ቃል ነው ብሎ የነገረና እስልምና ከአላህ ዘንድ መጣ ብሎ በዚህ ቁርአን ላይ እንካ ብሎ እየሰጠክ ማን ነው? አላህ ራሱ። አላህ ራሱ ነው መጥቶ እጁን ዘርግቶ በአንተ እጅ ላይ እንካ ብሎ የሰጠክ። በቃ የሆነ በቃ የሚገርም ነው ወላሂ፣ የሚገርም ነው አይደለም። እስልምና ያያቸው ጭንቅላታቸውን አያውቁትም። አላህ ሰጠኝ አለ። አላህ ሰጠኝ ካለ ስማኝ፣ አላህ ሰጠኝ አለ። አላህ ነው ቆይ ስማኝ፣ አላህ ሰጠኝ አለ። አላህ ከሰጠው በእጁ ነው የሰጠው። አላህ ሊያረጋግጥልን ይገባል ወገናችን። ወይም አላህ ተናገረኝ አለ። አላህ የተናገረው በጆሮ ነው፣ ሊያረጋግጥልን ይገባል። ተናገረኝ አለ። በማን በኩል የተናገረ? ተናገረኝ አለ። አላህ ነው የነገረኝ አላልክም? አላህ ነው የነገረኝ አላልክም? አላህ እኮ ነው እየተናገረ በቁርአኑ ላይ። አላህ ስለመናገሩ እኮ አላህ ስለመናገሩ በምን እርግጠኛ ሆንክ አልኩ። ማስረጃ ቁርአን እየከፈትኩልህ እኮ ነው ወገናችን። ምንድን ነው የምከፍትልኝ? ንገረኝ። ሱረቱ ተንዚሉ ሚን ረቢል ዓለሚን ይላል። አላህ ከዓለማቱ ጌታ የተወረደ ነው። እሺ እኮ ከዓለማቱ ጌታ የተወረደ ነው ብሎ የነገረ ማለት ነው አላህ ራሱ። አላህ ለአንተ ለጆሮ ነው የነገረክ? በጆሮክ መጥቶ በቁርአኑ ነው። አንተ ሌላ ለምድርክ ትላለህ። በቁርአኑ ነው አላህ ለኛ እኮ በቁርአኑ ላይ እኔ አላህ ነኝ ከዓለማቱ ጌታ የነበርኩ ምናምን ብሎ የነገረ ራሱ አላህ ነው። እና ታዲያ አላህ ባይሆን እና ታዲያ መንፈስ ነው የነገረኝ አላህ መንፈስ ነው የነገረኝ እኮ። አሁን አንተ ቁርአኑን ራሱ የሰጠህ አላህ ነው በእጁ እንዲዘርግቶ አይደለ? ማስረጃ አምጣልኝ። የዓለማቱ ጌታ ብሎ የነገረ ሱራ ራሱ ለኔ ቁርአኑን በእጁ ዘርግቶ ለመስጣቱ ማስረጃ ስጠኝ። ባዘው አልካ ራሱ እኮ ያልክ ነው። ራሱ እኮ ያልከው በእጁ አላልኩም። በእጁ አላልኩም እኮ አላህ በእጁ ካልሰጠ በእጅ ብያለሁ። እኔ በእጁ ወላሂ ይኸው ተመልካች ይፍረድ። እኔ በእጁ አላህ ካልሰጠክ በእጁ ብያለሁ እኮ አላህ ካልሰጠክ ስማኝ፣ ቆይ ከአላህ ካልተቀበልክ መልስልኝ። በእጁ ብያለሁ በእጁ ብያለሁ። ከአላህ የተቀበልኩት አላልኩም አንተ? እስቲ አውሩ እስቲ አውሩ። አላልኩም በእጁ ሰጥቶኛል። ከአላህ የተቀበልኩት አላልክም ወይ? ከአላህ የተቀበልኩት አላልክም? አሁን በእጁ ሰጥቶኛል ብያለሁ እንዴ? ተመልከቱ ውሸታቸውን። ከአላህ የተቀበልኩት ብሎ ከአላህ ስለመቀበል በምን እርግጠኛ ሆንክ ስለው ፋላሲ መናገር ጀመረ። ሲጀመር አላህ ነው አላህ ነው። ይኸውላችሁ መጀመሪያ ምን አመጣ መሰላችሁ? ሱረቱል ማህዲያ ብዙዎችን የጠቀሰው ሱረቱል ማህዲያ 23 ከፈተ ማለት ነው። ምን አለ? ሃይማኖት ለአንተ ጸጋዬን በአንተ ላይ ፈጸምኩኝ፣ ለአንተም ኢስላምን ከሃይማኖት በኩል ወደድኩ አለ። አልተቃወምኩትም፣ እሺ ብዬ ተቀበልኩት። በቃ ይሄን ብሎ የተናገረ ማለት ነው። አላህን የተናገረኝ አለ። አላህ ስለመናገሩ በምን እርግጠኛ ሆንክ አልኩት። ቁርአን ነገረኝ አለ። ቁርአን ያላህ ቃል መሆኑን በምን እርግጠኛ ሆንክ አልኩት። አላህ ነገረኝ አለ። አላህ ለአንተ በጆሮ መጥቶ ነገረ ስለው አይ አልነገረኝም አለ። እና አልኩት አላህ ነገረኝ በቃ አለኝ እኮ። በጆሮ ነገረ? አይ አልነገረኝም። አላህ ነገረኝ። አዳምጠኝ። የህፃናቶች ጨዋታ ይባላል።
አዳምጠኝ። ሌላ ፖለቲካ አትስራ፣ ወላሂ ፖለቲካ አትስራ። ተናግቶባል። እኔ ያልኩት አላህ በቁርአኑ በራሱ ነው ነገረኝ። ስለዚህ እኮ የአላህ ይሄ ቁርአን በዚህ ቁርአን የነገራል። ማን ነው ለአንተ የሰጠክ? መልስ። ምን ይሄ ቁርአን ለአንተ ማን የሰጠክ? በእጄ ሳይሆን በሙሐመድ በኩል ነው ሰለላሁ ዐለይሂ ወሰለም። ጎበዝ 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 ጎበዝ። አሁን ምን አለ ወገናችን? አላህን የሰጠኝ አለ። አሁን ግን በእጄ ሳይሆን የሰጠኝ በመሐመድ በኩል ነው። ወገናችን አብዱል አሁን አስተካክሏል ማለት ነው። ሶ አሁን ቁርአን የአላህ ቃል ነው ብሎ የነገረው አላህ ሳይሆን መሐመድ ይሆናል ማለት ነው። መሐመድን እርስ በርስ እናፋጥጣለን ማለት ነው። ቴንክ ዩ። አሁን ቢላል መጠይቅህ ይህን ቁርአን ከመሐመድ ነው የተቀበልከው አይደለ? እሺ ቀጥል። እሺ መሐመድ ነው አይደለ የአላህ ቃል መሆኑን የነገረክ? መሐመድ አይደለም። ማን የነገረክ? የአላህ ቃል መሆኑ መጽሐፉ ራሱ ነው የነገረኝ እኮ። መጽሐፉ የአላህ ቃል መሆኑን የነገረክ ከማን የሰማው ማለት? ቁርአን የአላህ ቃል ቁርአንን ማን ሰጠ አልኩ? አላህ ነው አልከኝ። በእጄ ሳይሆን የሰጠኝ በመሐመድ በኩል ነው አልክ። ሶ ቁርአንን የሰጠክ አላህ ሳይሆን መሐመድን የሰጠህ ማለት ነው። በዚህ ሀሳብ ተስማማለህ? እሺ ቴንክ ዩ። ሶ መሐመድ ቁርአን የአላህ ቃል መሆኑን ለአንተ ሰጠ አይደለ? ወይም መሐመድ ቁርአን የአላህ ቃል ነው ብሎ መሐመድ ለአንተ ነገረክ አይደለ? መሐመድ አይደለም የነገረኝ። ማን የነገረክ? አላህ ራሱ። ኦኬ አላህ መጥቶ ነው በጆሮ የነገረክ? ወይኔ እሺ ቁርአን የማን ቃል ነው? እኔ እየጠየኩ ለምን ትመልስልኛለህ? ጥያቄ መልስልኝ። አይደለም ቁርአን የማን ቃል ነው? አሁን አንተ መሐመድ ነው የነገረ ብለኛል። መሐመድ ነው የነገረ ብለኛል። ቁርአን የማን ቃል ነው? ቁርአን የማን ቃል ነው ምናምን አትበለኝ። ጥያቄ መልስልኝ። አይደለም ጥያቄውን ልበልስልህ እኮ ነው። የሰይጣን ነው ልበል። ቀስ በቀስ ላብራራልህ እኮ ነው። ቁርአን የማን ቃል ነው እኮ? አብራራልኝ። ጥያቄን አትጠይቀኝ። ጥያቄ መልስ። ቁርአን የማን ቃል ነው? የሰይጣን ቃል ነው። ማስረጃ አንተ ማስረጃ ካመጣው እስልምና ለቀህ ትወጣለህ? ወላሂ ማለት ነው። እናንተ ሃይማኖትን መስደብ ነው እንጂ አላማችሁ ሌላ ነገር አይደለም። ወላሂ ወላሂ በጣም ትገርማላችሁ። እሺ ፓላሲ ማትፈልግ ከሆነ እናንተ ናው አንተ ወንድ ኮንክ ማለት ነው። ወንድ ኮንክ ሳትሳደብ አውራ። አንተ ምን አይነት አውዙ ቢላሂ ሚነ ሸይጣን ረጂም ስሜታዊ አትሁን። እንዴት እንደዚህ ልክ አይደለም። ስመኝ የሸይጣን ቃል ነው። ስሜታዊ አትሁን። ስሜታዊ አትሁን። በማልቀስ አይደለም መሆን ይገባኛል። አንተ የነከው እኮ የተራ ሰው ነገር አይደለም። ይሄ እኮ የአላህ ቃል ነው። እሺ በጣም አይደለም። እኔ ማልቀስ አይደለም ማልቀስ አይደለም። ደግመህ እኮ ያላቃሉ አልክ ቢላል። ደግመህ እኮ ያላቃሉ አልክ። አፍህን ሞልተህ ደፍረህ እና ታዲያ አንተ አፍህን ሞልተህ የሸይጣን ቃል ነው ትላለህ? አንተ ራስህ ያላቃል መሆኑን መች ነገርከኝ? አይደለም ትላለህ ወይ ነው? ለምን ትላለህ? መች ያላቃል መሆኑን ነገርከኝ? አንተ አልነገርከኝም እኮ። አንተ አሳየው እኮ ሲያሳየህ አይደለም አልከኝ። እኔ ግን ወላሂ በጣም አዝናለሁ። የሌለ ፖለቲካ እምነቱ ላይ አትጫወቱ። የሌለ ፖለቲካ አትጫወቱ። ወላሂ ወላሂ አንተ ራሱ ቁርአን የአላህ ቃል ይሁን የመሐመድ ቃል ይሁን ምንም አታውቅም። ምንም እርግጠኛ አይደለም። ምንም አለማወቄን አንተ ነው የምታውቀው። አንተ ነው የምታውቀው። ማወቅን ይኸው አሳየው እኮ አሳየው አይደለም አልከኝ። አሳየው የቱ ጋር ያሳየኝ? የቱ ጋር ያሳየኝ? የቱ ጋር አሁን እኔ ያሳየው እሱ ለምንድን ነው ያልከፈትከው? የቱ ጋር ያሳየኝ? አላህ የወረደ ነው የሚል የቁርአን አይደለም? ከአላህ የወረደ ነው ብሎ የነገረ ማን ነው? አይሰማም። አላህ ራሱ አላህ ራሱ በጆሮ ነው የነገረክ? አላህ ራሱ ነው በጆሮ የነገረክ? እሺ የቁርአን የማን ቃል ነው አልከኝ። ለነገሩ አንተ መጠየቅ ራሱ በጣም ያሳፍራል። እኮ አትጠይቀኝ የምልህ እኮ ለዚህ ነው ቢላል። አትጠይቀኝ፣ አንተ ራስህ መልስ። ጥያቄ አትጠይቀኝ የምልህ ለዚህ ነው። አስረዳኝ፣ እንድረዳ አስረዳኝ። አታለቃቅስ፣ አስረዳኝ ልረዳክ። እሺ ስማኝ። እሺ ስማኝ። እሺ መልስሽ። እሺ ቀጥል። ቁርአን የአላህ ቃል መሆኑን አላህ Subhanahu Wa Ta'ala ተናግሯል። በሱረቱ አተውባ ላይም ተናግሯል።
እኮ ሱረቱል አልተውባ በማን በኩል ላንተ ሱረቱል አልተውባ እንደዚህ ብሎ በመናገሩ ማን ነገረክ? አሁን አዳምጠኝ። አላህ ራሱ እኮ ነው እየነገረ ያለው። መጥቶ ነው በጽሁፍ እንዲህ ብሎ ነገረክ? ጽሁፉን ሰጥቶክ እኮ አላህ ራሱ እንዲያረ። እሺ በዚህ ሐሳብ እንሂድ ቢላል። እኔ እናንተ አላህ ራሱ ከነገረክ አላህ ነው የጻፈው ወይም ቁርአን አላህ ነው የጻፈው? እዚህ ላይ ሱረቱል ሌላ ውስጥ አትግባ። እኔ ስለመጻፍ አላወራንም እኮ አላህ ከነገረ በድምጽ ነው በጽሁፍ ነው? ፊደል አይደል እንዴ? ቁርአን ፊደል አይደል እንዴ? አላህ ጽፎ ነው የነገረክ ወይስ በጆሮ ነው የነገረክ? አይደለም። ሐሳቡን አዳምጠኝ። እሺ ንገረኝ። እሺ ስለ መጻፍና ስለ ፊደል አላወራንም። እዚህ ጋር የምናወራው ስለ ቃል ነው። በኋላ እሱን ተው ዝጋሽ። አላህ የአላህ ቃል መሆኑን ተናግሯል። ከላሙላህ ብሎ ራሱ እንትን አድርጓል። አላህ ሱብሓነሁ ወተዓላ የአላህ ቃል ነው ብሏል። በብዙ ከአላህ ነው ሱብሓነሁ ወተዓላ ቁርአኑም ራሱ የወረደው ማለት ነው። አንተ ይህን አንስተህ የአላህ ቃል መሆኑን ለአንተ መጥቶ ነግሮሃል ምናምን ብሎ ፖለቲካ የምትጫወተው ነገር አይደለም። ኦኬ በድፍን እንዳንተ ዝም ብዬ ልቀበል? በጭፍንነት አሜን ብዬ ልቀበል እንዳንተ? በጉርነት ሚታርግ አልጨረስኩም። ሚታርግ ለምንድን ነው ሚቱ ማረገው? ሚታርግ የጠየቅኩን ጥያቄ ሌላ የምትመልሰው ሌላ ቢላል። እኔ የምጠይቅ ሌላ አንተ የምትመልሰው ሌላ። ተስማማን እኮ ቁርአን ላይ ምን አለ መሰለ? ይሄ መጽሐፎች ከአላህ ዘንድ የወረዱ ናቸው። ቆይ እነዚህ መጽሐፎች ከአላህ ዘንድ የወረዱ ናቸው በሚለው እኮ ተስማማን። ያን ሪቪው አድርጎ ከአላህ ዘንድ ስለመውረዳቸው ያረጋገጠልህ አካል አንጥቀስልኝ። ያዝ እዚህ ጋር ቁርአን ከአላህ መውረዱ ከእንትን ካደረገ ማለት ነው። ከአላህ መውረዱን ካመንክ ምርጥ ፖይንት ነው። ቁርአን ኬት ነው ላልከው ከአላህ መውረዱን ነው ብለሃል፣ መልሰሃል። ልክ ነህ። ማን ነገረህ እኮ? በምን እርግጠኛ ነው ከአላህ ዘንድ መውረዱ? አሁን አመንን አላልክም እንዴ? ከአላህ መውረዱን አምናለሁ አላልክም? አምናለሁ አላልክም ወይ? አምናለሁ አላልክም? ሲጀመር እኔ አላህ አለ ብዬ አላምንም። አይደለም ዮርዳን አለ ብዬ አላምንም። እኔ ክርስቲያን ነኝ እንደ እምነቴ ማለት ነው። እንደ እምነቴ አንተ ከአላህ ዘንድ ወረደ ያልኩህ ያ ቁርአን። እሺ አላህ የለም ብለህ የምትከራከር ከሆነ ስመኛውን ለምንድን የምትከራከረው? ቁርአንም ያለ ቃል አይደለም ውሸት ነው ብዬ ነው። አይደለም አዳምጠኝ። አላህ አለመኖሩን የምትከራከር ከሆነ ለምንድን የምትከራከረው? እና አለ ብዬ ልመን ያሌለና አካል አትመን። ስልጣኑን አልሰጠህም። ከፈለክ እስላሙን ካልፈለክ የራስህ ጉዳይ፣ እሱ ያንተ ነው። እኔ ለምን የሌለ ፖለቲካ አትስበክ። አሁን መመለስ አቃተህ? የሌለ ፖለቲካ አትስበክ። አሁን ያወራው ምንድነው? አላህ ሰለማለሁ ከራከረ። አንተ ምን አስለፋ? ከአቅም በላይ ሆነ ጥያቄ መለስኩልህ እኮ እንደዛ ወላሂ መለስኩልህ። አሁን ቁርአን ከአላህ መውለዱን ሁለት ቃል ነው እዚህ ጋር የተሳሳትከው። አላህ መኖሩን እንኳን አላምንም አልክ። ሁለተኛው ደግሞ ቁርአን ከአላህ መውረዱን አምናለሁ አልክ። አልተጋጨም? ሁለቱም ቃል አምናለሁ አላልኩም ወገናችን። አይዘው በደም እናንተ ፍረዱ። በቃ ፍረዱ። በቃ ምን ይላል? ፍረዱ። በቃ እነዚህ መጽሐፎች ከአላህ ዘንድ የወረዱ ይላል። ስሙ ፍረዱ። አምነናል ብለሃል እኮ አምነናል ብለሃል። አላህ ያወረደ ወይ ወፍ አምነናል ብለሃል። አሁን ፍረዱ። በቃ አትዋሽ። አምነናል ብለሃል። የሌለ ውሸት አይሰራም እዚህ እኛ ጋር ማለት ነው። ከአላህ መውረዱን አምነናል ብለሃል። መልስ የለም ማለት ነው። በቃ ሚታርክ መልስ የለም። ተመልከቱ። ቅድም ምንድን ያለው ወላሂ ማለት ነው። ከበቂ በላይ መልስ አግኝተሃል። ከበቂ በላይ መልስ አግኝተሃል። ከበቂ በላይ መልስ ወላሂ። አተለቃቅስ ወገናችን። ሚውታርክ ውሃ ጠጣ። ስሜታዊ የሆንክ ነው። በስሜታዊ መሆን እስልምናን አትታደግም። አይ ውሃ ጠጣ፣ መጀመሪያ ውሃ ጠጣ። ስሜታዊ የሆንክ ነው። በጣም ስሜታዊ ኦቨር ኮንክ ደግሞ ሌላ ስሜት ውስጥ ትገባለህ። መጀመሪያ ስለኔ ስሜት አትነግረኝም። ስለኔ ስሜት አትነግረኝም። አሁን አንተ ወደ ሌላ ትችት ውስጥ ገብተህ ሁለት ውሸት ዋሽተህ እሱንም ይቅርታ አልጠይቅም። ሁለት ውሸት ዋሽተህ ማለት ነው። አላህ መኖሩን አምነናል ብለህ ከአላህ መውረዱን አምነናል ብለህ ከአላህ መውረዱን አምነናል ብለህ ቢላ አሁን አላህ መኖሩን ራሱ ማስቲካ ያኘክ ነው መሰለኝ። ምግብ ቢሆን ቅድም ትጨርስ ነበረ። እሱንም ትፋው። እሱም ተጽዕኖ ካመጣብህ አላውቅም። ውሃ ጠጣ። ስሜት አያቱ ተረጋጋ። ጥያቄ ላይ ፎከስ አድርግ። ከአቅም በላይ ከሆነ እኔ ጥያቄ አልጠይቅም። ከአቅሜ በላይ አይደለም። መለስኩልህ እኮ ካልሆነ አንተ ራሱ እኮ መስክረህልኛል። ቁርአን ከአላህ መውረዱን አምነናል ብለሃል እኮ እዚህ በግድል ታሳመነኝ ነው አምነናል ብለሃል አላልክም?
በግድ ልታሳመነኝ ነው? አይደለም ብለሃል። በግድ ልታሳመነኝ ነው? አላልኩም በል እስኪ። ወላሂ አላልኩም። እንዴት ነው ነገሩ? ግን የሚያምነው ብራዘር ቢያምን ምንድን ነው በግድ የአባይደርን ወሬ ይዘህ መተህ እንዳይሆን ብቻ አባይደር ሲጃጃል የተናገረ ነገር አለ። እሱን አርጊመንት ብቻ ይዘህ መተህ እንዳይሆን ብቻ እስኪ አስረዳኝ። ከማን ጋር ነው እያወራሁ ያለሁት? ቤት አታደርግም? ራሽ በቤት እሺ አደርጋለሁ። ምን አደርጋለሁ? በደንብ ስማኝ ዴባ፣ ቆይ እኔ ልጨርስ። አሁን ሉክ እስልምና ከየት እንደመጣ የነገራቸው ቁርአን ነው። የቢላል ሀሳብ እስልምና ከየት እንደመጣ የነገራቸው ማን ነው? አላልኩም። ቁርአን ነው። ይሄ አይደል የነገረህ? ማን ነገረ እስልምና ከየት እንደመጣ? ቁርአን የማን ቃል ነው ስትለኝ የአላህ ቃል ነው። የአላህ ቃል ነው። አዎ ቁርአን ነው የነገረኝ። ቁርአንም ማን የሰጠህ አንተ? አላህ ነው። በእጁ መጥቶ ሰጠክ? መስጠት በእጅ ብቻ ነው? አላህን አይተዋል ብራዘርሽ? አይደለም። አንድ ነገር ልንገርህ። በእናንተ መጽሐፍ ላይ ታውቃለህ፣ ያላመኑት ብፁዓን ናቸው ይላል የእናንተ መጽሐፍ። እኔ ነኝ ከእናንተ በላይ ብፁዓን ማለት ነው። ማለት አይደለም። ሳያዩ የሚያምኑት። አስተካክልልኝ። ስለዚህ የእናንተ መጽሐፍ በጣም ከበድ ይላል እንትን ለመሸምደድ ማለት ነው። የደምሳሽን መጽሐፍ ለምን የኛ መጽሐፍ ትቃወማለህ ታዲያ? ሳታይ ለምን ተበረዘ ትላለህ? ለምን አትቀበልም? ስመኝ፣ አሁን አልሰማም። ማሰማ ከሆነ ሚት አድርገሽ አይደለም እንጂ እንደ ሳያዩ የሚያምኑ ብፁዓን ናቸው ብለህ ሰውኝ ትላለህ። እንዴት መቀበል ነው እንጂ ተቀበል። አታዝገናው በእናትህ ቁም ነገር አውረን፣ ሰዓታችን አትክተል። ዝም ብላችሁ መስበክ ብቻ ነው። ግን ይገርማል ወላሂ። ኦኬ ቢላል፣ ታች ያላችሁ ኦዲየንሶች ቆይ ዝም በል በቃ የሚታርክ ታች ያላችሁ ኦዲየንሶች በደንብ ተመልከቱ። እስልምና ከየት እንደመጣ ምንም አያውቅም። ቁርአን ማን እንደሰጠው ምንም አያውቅም። በማን በኩል እንደመጣ ምንም አያውቅም። ያላቃለው ብሎ ያስተማረው መስጊድ ቁጭ ብሎ የሰማውን ወሬው መጥቶ ለእኛ እየነገረን ነው። አንድም አላስረዳንም። ሲያለቃቅስ ነው የምታዩት። ስሜታዊ ሲሆን ነው የምታዩት። በግድ እመን ብለሃል ብሎ ሲናገርና በግድ ሲያሳምን ነው። አንተ ፖለቲካ ስበክ ምን አለበት? ፖለቲካ ስበክ አንተ ምን አለበት? ተስፋ ሲቆርጥ ደግሞ ምንድን ነው የሚያደርገው? የሰው እምነት ውስጥ ገብቶ የራሱን ለማስመለጥ ሲያለቃቅስ ነው የምታዩት። ቆይ እስልምና ማለት ፐርፌክት ነኝ አላመለጥኩም በዲኔ ወላሂ የምትለው ቃል ማታፍርበት ከሆነ ሰማኝ። ወላሂ የምትለው ቃል ማታፍርበት ከሆነ ቅድም መሐመድን ጠርተው ቶሎ ብለህ መሐመድን ቶሎ አስወጣው። ለምን? እኔ አንተን ከመሐመድ ጋር ላጋጭ ነበር ሀሳቤ። ያን ስላወቅ ቶሎ ከነብይ ጋር ነው እንዲማጋጭኝ እኮ። አንተ አሁን ምንድነው የጠየቁን ጥያቄ ትተህ የሰው ሃይማኖት ገብተህ ሌላ ፖለቲካ መስራት ጀመርክ። ለምን? አልሰራሁም። እኔ ፖለቲካ ራሱ ምን እንደሆነ ቁርአንም አንሰጠህ ቀጥታ መልስልኝ። አላህ አስር እንደየመለስ እኔ ወደኋላ ልመለስ። አንተ ለምሳሌ ላስረዳሽ 100 ጊዜ ጠይቃለሁ። ትተዋወቃላችሁ? እኔ ቦሪንግ ከአላህ ጋር ትተዋወቃላችሁ እንዴ? አላደርግም እንዴ ጭራሽ በቤት ያበዛ ፖስት ዝም ብለህ አይደለም። ዝም ብላችሁ አታውሯ። አንድ ሰው ነው የሚያወራው። ኦፍ ኮርስ አይ ቲንክ ጥያቄው ስለከበደ ነው። ትተዋወቃላችሁ ካላጋ? እሺ እዚህ ጋር ሚታርክ ርዕሱ እዚህ አይደለም። ኦፍ ኮርስ አይ ከአላህ ነው። በምን አወቅህ? ከአላህ መሆኑን በምን አወቅህ? ሚታርክ ይሻል ከኔ ጋር ነው የምቀጥለው። አይ ዝም ብለህ እያወራ ነው እኮ አንተ ዝም ብለህ እያወራ ነው። እኔ ዝም ብዬ አላወራም። እኔ መስሎ ነው። ትተዋወቃላችሁ? ዝም ብለህ እያወራ ነው። ከአላህ ጋር ትተዋወቃላችሁ ወይ? ከአላህ ጋር ትተዋወቃላችሁ? ሚታርክ አሁንሽ ርዕሱ እሱ አይደለም። ርዕሱን አትርሳ። አንተ ርዕስ አትቀይር። ርዕስ በያዝነው ጉዳይ ነው። ጉዳዩን መልሰን አሁን ይሄን ለመጠየቅ ማለት ነው። አንድ ነገር ቃል ልትገቡልኝ እፈልጋለሁ። ይሄን ያሁኑን ያዝከውን ለመጠየቅ ማለት ነው።
የመጀመሪያው ጥያቄ መልስ ሰጥተኛል ብለህ ነው ወደ ቀጣይ ጥያቄ የምትገባልኝ። ይሄን ነው አሳክተ ራሱ ጥያቄ የጠየቅኩ። ምክንያቱም አንተ አይደለም በራሱ አይደለም ዝጋው እስቲ አላህ ትተዋወቃለህ ራሱን የቻለ ነው። አላህን ትተዋወቃለህ ራሱን የቻለ ነው። አይችልም እና ስለ ቁርአን ራሱን አዳምጣ ትደራረብና ስለዋሸ ነው። ምን ብሎ ዋሸ መሰለ? ከየት አመጣው በምን አወቅ የሚለውን ጥያቄ ነው ሰው የጠየቁ። በሌላ አማርኛ መጣና ቁርአን የማውቃት ነው ስትባል የአላህ ቃል አልክ። በምን አውቀ ነው? አላህን አዘርዋይስ ካላወቅከው ካላህ ጋር ካልተገናኘ በምን ልታውቅ ትችላለህ? እሺ ዝጋሽ። እሺ ቀጥል። እሺ አሁን እሺ አዳምጠኝ። አንተ በአካል ከማርያም ጋር ተገናኝተሃል? ኦር ከማርያም ከኢየሱስ ጋር በአካል ተገናኝተሃል? አልተገናኘሁም። በቃ ስልም ነው። እቺን መለስኩልህ። ቲፕ ነች። እሺ እንዴት ነው የተቀበልከው? በጣም ጥሩ። ስለዚህ የኔ አይነት ከሆነ እኔ የተቀበልኩት በዘመኑ የነበሩ ሰዎች ቅዱሳን አባቶች በጻፉልኝ መሰረት ተቀብየዋለሁ። እኔም ሙሐመድ ሰለላሁ ዐለይሂ ወሰለም ከአላህ ነው ይህ መጽሐፍ ስላለኝ ከአላህ ነው ስላለ። ኦኬ ሌላ ሰው ከአላህ መሆኑን ያረጋግጣል። ከመሐመድ ውጭ እኔ ብዙ ምስክር አለኝ። አንተ በሌላ ምስክር አለ? ሌላ ሰው አትበል። ፎር ኤግዛምፕል አንዱ እኔ ኧረ ወይኔ ሌላ ሰው አትበል። እንዴት ነው የምትለኝ? እንደ እኔ ብዙ ምስክር አለኝ። እኔ ከ40 በላይ ሰዎች ናቸው የነገሩኝ እኮ መጽሐፍ። ከ40 በላይ ሰዎች ናቸው የኔ መጽሐፍ ጽፈው የነገሩኝ፣ አንድ ሰው አይደለም። አንተ ግን አንድ ሰው ዋሽቶ ቢሆንስ? አይደለም ባይዘው። እሺ አሁን ልጥቀስ። ለእኛ ነቢይ አይደለም ሰው ብቻ አይደለም ነቢይም ጭምር ነው። ባይዘው ዋሽቶ ቢሆንስ? ነቢይ ባይሆንስ? አይ ነቢይ እሳቸው ብቻ አይደሉም። ኢብራሂም፣ ሙሳ፣ ኢብራሂም ነግሮሃል? ይተዋወቃሉ። ኢብራሂም ጂኒም ነግሮሃል ይላሉ። እሱማ ጂኒም አለ ይላሉ። እውነታቸው ተመልሶልሃል ማለት ነው። የጠየቀኝ ምንድነው ነበር? ከሙሐመድ ውጭ ያልከኝ ያውና በተንኩልህ እኮ በተንኩልህ። አሁን በተንኩልህ ጂኒም ጨመርኩ። እንደው ብዙ ነው ያደረክልኝ። በጣም አመሰግናለሁ። ሙሴ ስንል የሙሴ መጽሐፍ አለን። ኢሳያስ ስንል የኢሳያስ መጽሐፍ አለን። እንትና ስንል የየራሳቸው አለን። መሐመድ እኮ የማያውቃቸውን ያልኖረባቸውን ያልሰሙትን ያላየውን አንድ ነገር እንኳን ትክክል አልተናገረም። ዝም ብሎ የራሱን ተናገረ። የራሱን ወሬ ያወራው። ኢቭን በታሪክ ራሱ ያወራውን ነገር ሄደ ፕሩፍ ማድረግ አትችልም። ስለዚህ የኔ እናንተ ልዩነት አንድ ክሊር ሆኖ ገብተዋል ማለት ነው። ወጣቻው በታተነው ቀላል በታተነው እንዴ አዝረክርኮት ሄደ። አከረርኩት እንዴ ሀቢብ አላህን ታውቃለህ ስትለው እኮ ተወዛገበ። ያው ከእጁ ተቀም የሌለ እኮ ግን ታውቃለህ በጣም ሙድ እየያዘ እና ጥያቄ መቀየርበት መስሎታል። ራሱን መልሼ ጥያቄ ጠየቅኩት። ለምንድን ነው ከዛ ጥያቄ ከብዶታል። ሰጠኝ ሲል ከማን እንደተቀበለ ለማረጋገጥ ስጠይቀው ከአላህ ነው ይላል። ከአላህ በእጅ ነው የተቀበለው። አላህ ተናገረኝ፣ በጆሮን የሰማው። ይሄን ደጋግሜ የጠየቅኩት መሐመድን ኮት እንዲያደርግልኝ ነው። ለካሱ ፈርቷል። አሁን ዴባ ያነሳውን ሀሳብ አይታችሁታል። መሐመድ አንድ ግለሰብ ነው፣ ማንንም አላየም። ማንም ሰው መሐመድ ከአላህ ዘንድ ሲቀበል ያየው ሰው የለም። የአንድ ሰው ሀሳብ እንዴት ልታምን ቻልክ ሲባል ዘለው እንዴት እንደወጣ ታችሁታል። በቃ እቺን ፍራቻ ማለት ነው። ሶስት ለምና ከአላህ ዘንድ እንደመጣ የምትሉ ቃል ውድቅ ይሆናል ማለት ነው። ምክንያቱም ቁርአኑ ራሱ የአላህ ስለመሆኑ ምንም ማረጋገጫ ስለሌለ ቁርአን የሰይጣን ቃል ነው ብሎ ሲተናደደውን ከፈለግን አሁን ማሳየት እንችላለን። ቶፒካችን እሱ ስላልሆነ ማለት ነው። እሱ ይህን ሀሳብ ስላነሳ ነው ቶፒካችን አላህ አካላት ላይ ነው። አላህ ስንት አካል አለው የሚለው ነውና እስልምና ከየት መጣ የሚለውን ለትናንትና ራሱ ስለአነሳ ነው። ግን ይመጣሉ ያለ 15 ሲደመር 15 ሲደመር 1 እኩል 1 ነው አሉ። በቃ ገገሙ 16 አካላት አገኘ ካሉ
አዎ ያለ አካል ቪዲዮ ሰርቻለሁ። ገብታችሁ ቆጥሬ ነው ወላ ያስረከብኳቸው በማስረጃ። ስለዚህ አንድ ሲደመር 15 እኩል አንድ ነው የሚመጣው ወይስ 16? አላህ አንድ ነው ካሉ ማለት ነው 15 16 አካላት ኖሮት እንዴት ነው አንድ ነው አላህ የምትሉ? ወይስ በምኑ ነው አላህ አንድ ያላችሁት? በምኑ ነው አላህ አንድ ነው? እነዚህ ከ16ቱ አካላቶች ውጪ ነው አላህ ከዘረዘርኳቸው እጁ፣ አይኑ፣ ባቱ፣ ጎኑ፣ እግሩ ከነዚህ ሁሉ ተደምሮ ነው አላህ አንድ የተባለው ወይንስ ከነዚህ ውጪ ነው አላህ የሚባለው? እኛ አንድ ሲደመር አንድ ሲደመር አንድ ሲደመር አንድ እኩል አንድ ትሆናላችሁ ነው። እኛ ሶስት ነው የምንላችሁ፣ ምክንያቱም በአካል ሶስት ናቸው። አቤት ባድ ረስተሃል። ኦኬ እና እንደዛ ነው፣ እንደዛ ነው። ዮኒ ቦስ ሰላም ብያለሁ ቅድም። ሰላም ነው ሀቢ ጠፍታል። አለቃ አለን እንዴት ነልኝ? አለሁልህ። አንተም ጠፍታል መሰለኝ፣ እኔም የለውም ነበር። ማን ነገረህ? ከሌለክ መጥፋት ማን ነገረህ? ቅድም ቆስጤ ሲል ነው እያሰማሁት። የለውም አልነበርኩም። ተጠፋፍተን ነበር፣ አንተም የለህም ነበር። አይ ቲንክ እንደዛ ነገር ስትነግረኝ። አዎ የለውም። እንኳን ደህና መጣ። እንግዲህ መጥፋት አበዛን መሰለኝ። አወራ እንዳጠፋ ከሆን እኔም ስላልተመቸኝ ነው። አልጠፋም አለ። እኔም ትንሽ እሱ ነው ቢዚ አድርጎኝ ነው እንጂ አለሁ። አይ አሪፍ ነው። እሺ ቦስ የምትለው ነገር አለ በዚህ ሀሳብ ላይ? ቆየን እኮ አንተ ሳመጣ ብዙ ብያለሁና አንተ ቀጥል። ኦኬ ከታች ያላችሁ ኦዲየንሶች ምን ተማራችሁ? እስኪ እውነት ያለ አካል ይገባችኋል? እውነት ይገባል አካሉ ምናምን? እውነት አላህ እንዲህ ስታዩት በአካሉ አወዛጋቢ አይደለም? ምን ተረዳችሁ? አላህን እንዴት አያችሁት? በቤት አንግል አያችሁት? አሁን አላህን ተቀበሉ ስትባሉ ምን ብላችሁ ነው የምትመልሱላችሁ? የትኛውን አላህ ነው የምትቀበሉት? ቴንኪሽ አላህ በትንትን እንደሆነ ተረዳው እያለ ነው ወገናችን። አላህ በትንትን እንደሆነ ማለትም ምስቅልቅሉ የወጣ እንደሆነ ማለት ነው። አንዳንዱ ሲጀመር ስለ አላህ አይገባንም ምንም አይገባንም የሚል ኮመንት አይቻለሁ። የኦዲየንሱን ጮት ደግሞ ስንሰማ አላህ በራሱ እንደማይቆም ኦኬ አጋዥ እንዳለው ማለት ነው። ሙሉ አቋም የሰው ውጤት እንደሆነ ራሱን በራሱ እንደሆነ ራሱን በራሱ የፈጠረ ሲሆን የሰው የፈጠሩ አካል እንደሆነ አሻንጉሊት እንደሆነ ማለት የሰው መጫወቻ የሰው አእምሮ የፈጠራ ውጤት ማለት ነው። ጣዖት እንደሆነ አላህ ጣዖት እንደሆነ ተረድቻለሁ እያሉ ነው። አላህ ሸንቃጣ ነው ጤንጤኛ እና አላህ ራሱን የቻለ ጣዖት ነው። ሸንቃጣ የሚለው የፍሪዛም ወጣት እንደሆነ ኦኬ ጭንቅላት የሌለው ማለትም አካላትን ያጸድቃሉ። እጅ አለው፣ እግር አለው፣ ጥርስ አለው ምናምን ያብለው እንትን ያላሉ። ጭንቅላት ሳለው ስንላቸው አላሁ አለም ይላሉ። ስለዚህ ጭንቅላት አልባ የሌለው የሆነ ማሰብ የማይችልም ማለት ነው። ኦኬ ሲጀመር ከነ ምናቡ አላህ የለም የሚልም ኮመንት አየው። አላህ የሚባል የለም። ኦኬ አላህ ማለት ያው አሻንጉሊት የኔ ልጅ መጫወቻ። እሺ አላህ
በጥቂቱ እኛ ሳንሆን ታች ሆኖ የተማሩት ራሱ አላህ በጥቂቱ እንደዚህ ያስቀምጠውታል። እናንተ የምታመልኩትን አላህ በጥቂቱ ያስቀምጠውታል። የመሐመድ ምናባዊ ፈጠራ መሆኑን ተረድቻለሁ የሚል ኮሜንት አይቻለሁ። ኦኬ አያችሁ አይደል? እስልምና ማለት ይሄ ነው። በቃ ታዲያ ብትንትኑ የወጣ ከሆነ ማሰብ የማይችል ጭንቅላት አልባ ከሆነ በራሱ መቆም የማይችል ከሆነ የመሐመድ የፈጠራ አካል ከሆነ የሰው መጫወቻ አሻንጉሊት እንደሆነ እንደዛ የሚታስቡ ከሆነ አላህ እንዴት ነው አምላክ ብለን ልናምን ልንከተል የምንችለው? ሙስሊሞችስ ይህን መጥተው ለምን ማስረዳት አያቃታቸው ነው ጥያቄያችን። አላህ አያስገባም አያስወጣም ድፍን ነው። ኦኬ ሱረቱል ኢኽላስ ያለውን ነው። ኤኒዌይስ አልሰመድ የሚለው ድፍን መውጫ መግቢያም የሌለው ቀዳዳ የሌለው ማለት ነው። ድንጋይ ነው እንደዛ ነገር። የትኛውን እንቀበል ታዲያ? የትኛውን አምነን እንቀበል? የትኛውን አምነን ተከትለን እንመን? ኦኬ እስልምና ማለት እንደዚህ ከሆነ አንድ ሙስሊም መጥቶ በእንደዚህ ቻሌንጅ ለምን እንደማድረጉን ታውቃላችሁ? አላህን ሲጀመር ስለማያውቁት ከናካቴው አላህ የሚባል ነገር አያውቁ። ከናካቴው አላህ የሚባል ነገር አያውቁ። እኛ በምናነሳ በእያንዳንዱ ቶፒካችን ለእያንዳንዱ የሆነ ብቁ የሆነ መልስ አለን። ብቁ የሆነ ደግሞ ለክርስትና የሆነ ብቁ የሆነ መልስ ሰጥተናል፣ አስተምረናል፣ አሳይተናል። አላህ ላይ ግን ወፍ የለም። እስልምና አላህን አያውቁትም። በምን እንዘጋዋለን መሰላችሁ? የሰማችሁ ነው። በምን እንዘጋለን መሰላችሁ? አላህ ምክንያት እንጂ አምላክ አይደለም። ማለትም አላህ ብለው ይሰግዳሉ እንጂ አላህ ማን እንደሆነ አያውቁም ብላችሁ መዝጋት ትችላላችሁ። ሙስሊም ማህበረሰቦችን እንዳለ ተከታዮችን አላህ ምንና ማን እንደሆነ አያውቁም። በተለይ ወሃቢያዝም የሰማችሁ ነው። ወሃቢያዚሞች እንደዚህ ናቸው። በእንደዚህ የተሞሉ ናቸው። እና እስልምና ይሄ ነው። አላህ ሲጀመር ይቅር አይልም። ፈርጄ አላህ ይቅር አይልም። በህይወት የሚያቆያቸው ጥፋታቸውን ለመፍረድ ኃጢአት እንዲጨምሩ በህይወት የሚያቆያቸው አላህ ይቅር ሊል አይደለም። ስለዚህ አላህ ይቅር አይልም። ቁርአናቸው የሚናገረው ኃጢአታቸው እንዲበዛ ነው ማቆያቸው ይላል። ከአላህ ጥቁሩ ድንጋይ ይሻላል ይቅር በማለት ማለት ነው። እና እንደዚህ አይነት አስተምሮ አለ። እና እንደዚህ አይነት አስተምሮ እንዴት ነው ተቀበለን ይሄን አካል የምንከተለው? አላሁ አለም። እንዴት ነው ይሄን አካል ተከትለን ድህነት የምናገኘው? ጥያቄያችን ስናቀርብላችሁ አላሁ አለም። የማታውቁትን አካል ለምንድን ነው የምትከተሉት? የማታውቁትን አካል ደግሞ ስንናገር ለምን ትናደዳላችሁ? አታውቁትም ሲጀመር። እኔ የማላውቀውን ሰው ሲሰደብ ወይም የሆነ ነገር ሲነቀፍ አልናደድም። የሰማችሁ ነው። አልናደድም፣ በፍጹም አልናደድም። ማውቆ ከሆነ በእውቀት የሆነ ፎይዝ ምረዳ ከሆነ ማውቆ ከሆነ ኦኬ። ግን ይሄን አካል ሳታውቁት አምላካችን ተሳደባችሁ ምናምን። ሲጀመር እኔ ቁርአን ከአላህ ዘንድ መጣ ብዬ ልመንል እንዴ? ከሰይጣን ነው እንጂ የመጣ ቁርአን። ለምን ታለቃቅሳላችሁ? አላህ ራሱ እኮ እኛ የለም ብለን ነው የምናምነው። ሰይጣን ነው ጣዖት ነው ብለን ነው የምናምነው። ሲጀመር የለም አላህ የሚባል የለም። ይሄ እኮ የኛ ምህረ ቃላችን ነው። እና እንደዚህ አይነት ያሉትን ሀሳባችንን መመለስ ያቃታችሁ ለምንድን ነው? እስልምና ማለት ይሄ ነው።
ኤንዌስ ይሄን ለማለት እንግዲህ ያደርሰናል። ታች ያላችሁ ኮሜንታተሮች ታዘቡ፣ ኦዲየንሶች ታዘቡ። ይሄን ለማለት ነው። ኦኬ ሙስሊሞች ካላችሁ ላኩ። አሁን በድል እንስጣችሁ። አላህ አካል አለው ስትሉ ከምን አንፃር ነው? አለው ስትሉ ከምን አንፃር ነው? አንድ ነው ስትሉ ምኑን ቆጥራችሁ ነው አንድ ያላችሁት? እጁን ቆጥራችሁ ነው? እግሩን ቆጥራችሁ ነው? ወይም እጁን ነው አንድ ያላችሁት? እግሩን ነው አንድ ያላችሁት? ጥፍሩን ነው አንድ ያላችሁት? 5 ጥፍር ነው ያለው መቼም። የቱን ነው አንድ ያላችሁት? ፀጉሩን ነው አንድ ያላችሁት? ጥርሱን ነው ይስቃል ይላል፣ ጥርሱን ነው አንድ ያላችሁት? ፊት አለው ፊቱን ነው አንድ ያላችሁት? አይን አለው አይኑን ነው አንድ ያላችሁት? ሽርጥ ልብስ አለው አላህ ሽርጥ ልብሱን ነው አንድ ያላችሁት? ምክንያቱም ልብስ አለው ዘሎ ጋርመንት የሆነች ልብስ አለው፣ እሱን ነው አንድ ያላ ውስጥ ልብስ አለው እንደ ፓንት ነገር እንደዛ ነገር፣ እሱን ነው አንድ ያላችሁት? አላህ አንድ ነው ስትሉ ምኑን ቆጥራችሁ? ምኑን ቆጥራችሁ? ጭንቅላት የለውም አላህ፣ አልተቀመጠም። ያልተጻፈውን አናነብ የለም። በቃ ያቻው የለም። እና እንደዚህ አይነት የእስልምና አስተምሮ በዚህ ካየን በጣም በሚያሰጋ ሁኔታ እስልምና ከባድ ውጥንቅጥ ውስጥ ነው ያለው ማለት ነው። ማለትም የእስልምና አስተምሮ ከባድ ውጥንቅጥ ውስጥ ነው ያሉት። ከባድ ግራ መጋባት ውስጥ ነው ያሉት። ከባድ መወዛገብ ውስጥ ነው ያሉት። ከባድ ጭንቀት ውስጥ ነው ያሉት። አሰጊ ነው ማለት ነው። አንደርስታንድ ካረጋችሁ እስልምና እየዋሸ ቆየ እንጂ ለእውነት አንድ ሰው ከቆመ እስልምና ድምጥማጡ ይጠፋል። ቀን በቀን ማያዋሽ ከሆነ እንደ ሻማ እየቀለጠ ይሄዳል። የማዋሸቱ መንገድ ጥቂት ጊዜ እንዲቆም አድርጎታል። ግን ውሸት አዘልቅ ገደብ አላት የምትቆምበት። ውሸት ቆመ ማለት እስልምና ተበተነ ማለት ነው፣ እንዳዋራ። ይህ በደንብ እወቁ። ውሸት ቆመ ማለት እስልምና እንዳዋራ ይበተናል ማለት ነው። እና እንደዚህ የእስልምናን አስተምሮ ትንሽ እንዲቆምና እንዲቆይ ያደረገው ውሸትና ውሸት ብቻ። እና እኔ ሴት በማሳደድ እምነቱን ያቋቋመ እምነት እኔ በመድኃኔዓለምን ነው የምላችሁ። ለድህነት ተብሎ ሴቶች ላይ ፎከስ አድርጎ ሴቶችን ሰበብ አድርጎ በሴቶች ላይ እንትን ማለት እኔ ያየሁት እስልምና አስተምሮ ላይ ነው። አንድ የከበረችን ሴት አንድ በእግዚአብሔር አምሳል የተፈጠረችን ሴት አዋርዶና አንቋሾ የጀነት መግቢያ ድልድይ ያደርጋታል። ሴትን ኃጢአትን በሴት ያስቀምጣል። ወንዱ የሰራውን ኃጢአት ሴት ላይ ያላክካል። ወንጀል አልባ የሆነ አስተምሮ፣ ሰላም አልባ የሆነ አስተምሮ፣ ወንጀል ነክ የሆነ አስተምሮ ድህነትን ለመስጠት ሴትን ሲነቅፍ እንጂ ሲያዋርድ እንጂ አላየንም። እና በጣም ያሳዝናል። በጣም ያሳዝናል። እስልምና ማለት እንደዚህ ደመጥማጥ የወጣ እምነት ነው። ጣራ የሌለው ቤት ማለት ነው። እንዴት ነው ጣራ ሳታሰሩ ቤት ውስጥ ቤት ሰርቻለሁ ብላችሁ የምትተኙት? ፀሐይ ሀሩሩ አለ፣ ብርዱ አለ፣ ዝናቡ አለ፣ ጎርፍ አለ፣ ብዙ ነገር አለ፣ ሊያጠቃችሁ ይችላል። ጣራ የሌለው ቤት ነው እስልምና ማለት። ያ ማለት አምላክ የሌለው ሃይማኖት ማለት ነው። አምላክ የሌለው ሃይማኖት፣ ትክክለኛ አምላክ የሌለው ሃይማኖት እና ከዚህ ብዙ ነገር ተምረናል፣ አይተናል። ሲሸማቀቁበትም አይታችኋል። ለራሳቸው ጥያቄ ስንጠይቅ ከአቅማቸው በላይ ሲሆን ኢሞሽን ሲሆኑ የሰው ሃይማኖት ውስጥ ገብተው ኢሞሽን ሆኖ እንትን ሲሉ አይተናል።
ኤኒዌይስ እስልምና በጥቂቱ ስንመለከትና ስንመዝነው ይሄን ይመስላል። ኦኬ ጥያቄ ያላችሁ ካላችሁ እስቲ ታስገባችሁ። ሙስሊሞች ካላችሁ አንድ መላክ ትችላላችሁ። ማን እንደ ክርስቶስ ጋይስ? ጌታ ማን እንደ ክርስቶስ? ማን እንደሱ ህይወትን ሲሰጠን እንዴት እንደሰጠን፣ ድህነትን ሲሰጠን እንዴት እንደሰጠን። ክርስቶስ የያዘ ህይወት አለው የምንለው በምክንያት ነው። ኢየሱስ ክርስቶስ የዘላለም ህይወት ሲሰጣ ስንል እኛ አይደለንም፣ ገብቶን ነው። ሳይገባን አላመንም። እኛ ሳይገባን አይደለም ዝም ብለን ጥቅስ የምንጠቅሰው፣ የገባንን ነው የምናስረዳው። እንደ ሙስሊሞች አላህን አናውቀውም ብለን አእምሯችን ጭንቅላታችን ድፍን አይሆንም። ኦኬ ምናመልከው አምላክ እውቀትን ለግሶናል፣ አእምሯችንን ከፍቶልናል። ሶ እኛ አምላክ አእምሮን የሚከፍት አምላክ ነው እንጂ ያለን ድፍን ጭንቅላት የሚያደርግ አምላክ የለንም። እንደ ሙስሊሞች ስናመልከው፣ ስንከተለው፣ ስንሰግድለት ካለው ክብር የተነሳ አይታችኋል። እግዚአብሔርን መከተል፣ ክርስቶስን መከተል እድል እንደሆነ አይታችኋል። መመረጥ ይሄ ከእግዚአብሔር ካልሆነ በስተቀር ማይሆን ነገር ነው። እግዚአብሔር ሲረዳችሁና እግዚአብሔር ካገዛችሁ ሙስሊም አትሆኑ። እግዚአብሔር ሲወዳችሁ ከእስልምና አስተምሮ ያርቃችኋል፣ ከአጋንንት አስተምሮ ያርቃችኋል። አጥብቀው እነ ፖል ወይም እነ ቅዱስ ጳውሎስ የተናገሩት ከሐሰት ትምህርት ራሳችሁን ጠብቁ ብሎ ደጋግሞ የሚናገሩት እንደነ መሐመድ ላሉት ነው። ክርስቶስ በስጋ እንደመጣ የማይቀበሉትን ብሎ ደግሞ ሐዋርያ ዮሐንስ ሲቃወም እንመለከታለን። የክርስቶስን አምላክነት የካደ፣ የክርስቶስ ጌትነትን የካደ አጋንንት እንደሆነ አስቀምጦልናል። ከእንደዚህ አይነት እውርነት የጠበቃችሁ እግዚአብሔርን አመስግኑ። የክርስቶስ የሆናችሁ እግዚአብሔርን አመስግኑ። ይሄ ትልቅ እድለኛ መሆናችሁ የሚያሳይ ነው። ቁጭ ብላችሁ አስቡ። ጨለማ ውስጥ ያለ ጨለማ ውስጥ መሆኑን አያውቅም። ጨለማ ውስጥ ያለው ጨለማ ውስጥ መሆኑን የሚያውቀው ብርሃን ውስጥ ያለው ሰው ብቻ ነው። እናንተ ብርሃን ውስጥ ስለሆናችሁ ጨለማ ውስጥ ያሉ ሰዎች ሲቅበዘበዙ እንዴት እንደሚቅበዘበዙ ማየት ትችላላችሁ። ጎዶሎ ሲባሉ፣ ማይብ ሲባሉ፣ ማገዶ ሲባሉ፣ ብዙ ነገር ሲባሉ ኖርማል ሆኖ ዘና ብሎ ሲኖሩ ትመለከታላችሁ። እናንተ እንዴት አይረዱም ትላላችሁ? አይናችሁ ስለታወረ ነው። እግዚአብሔር አይናቸውን ካላበራ ከእንደዚህ አይነት አጋንንታዊ ስራ መውጣት አይችሉም። እግዚአብሔር ደግሞ ከእንደዚህ አይነት አጋንንት ስራ እንዲያወጣቸው ከኛ ምን ይጠበቃል? መጸለይ ነው። እናንተን ከእንደዚህ አይነት አጋንንታዊ ስራትና ከሲኦል የታደጋችሁ እግዚአብሔር እነሱንም ይታደጋል። እንጸልይላቸዋለን። እነሱ በእኛ ላይ ሴፍ እንደሚመዙት እኛ በእነሱ ላይ ሴፍ አንመዝም። እጃችን ነው ወደ ላይ የምናነሳላቸው። ይሄ የክርስቲያን ባህሪ ነው። ዋብያ ተቋም የእኛን ደም ለማፍሰስ ሲሯሯጥ፣ እኛ ደግሞ በሲኦል ደማቸው እንዳይፈስ እንጸልይላቸዋለን። ዋብዮች እኛን ለመጣል ወጥመድ ሲዘረጉብን፣ እኛ ደግሞ እግዚአብሔር መንገዱን እንዲያቃናላቸው ተንበርክከን እንጸልይላቸዋለን። የእስልምና አንዱ ባህሪ ይሄ ነው። ከእንደዚህ አይነት አጋንንታዊ ስርዓት እግዚአብሔር ምን ያክል የተባረከ አይምሮ እንደሰጠን ከዚህ ተመልከቱ። እኛ ካስተምሯችን እንጂ ከሙስሊም ማህበረሰብ ምንም ጥላቻ የለንም። በጥላቻም ስበኩና አስተምሩ ብሎ ክርስቶስ አላስተማረንም። እንደዚህ ሆነን ስንናገር የተሳደብን የሚመስሏቸው ብዙዎች አሉ። አይደለም። ጉዳያችን ከህዝቡ ጋር ሳይሆን ከማህበረሰቡ ጋር ሳይሆን ካስተምሯቸው ጋር ነው። አስተምሯቸውን እንደዚህ ገልጠን በምንናገርበት ታይም የተሳደብን ይመስላችኋል? አይደለም። ከጨለማ እንዲወጡ መንገዱን እያሳየናቸው ነው። እንደዚህ ያሳይተን ብዙዎቹ ተናደው ግን ወደ መረዳት መጥተው አይምሯቸውን እግዚአብሔር ከፍቶላቸው ወደ መረዳት መጥተው ብዙዎቹ ከጨለማ ከእንደዚህ አይነት አጋንንታዊ ስራ አምልጠው ወደ ብርሃኑ ያመለጡ ብዙ እህቶች አሉ፣ ወንድሞች አሉ፣ አባቶች አሉ፣ እናቶች አሉ። አሁንም ይቀጥላሉ። አንድ ታች ያላችሁ ኦዲየንሶች እናንተ በምትጸልዩበት ጸሎት
በሚነገራቸው አስተምሮ አይምሯቸውን ሲከፍት እግዚአብሔር ከእንደዚህ አይነት አጋንንታዊ ስርዓት ነጥቋቸው ያወጣል። እስልምና ውስጥ ያለው አውሬ ደም መጣጭ ነው። እስልምና ውስጥ ያለው ሉሲፈር የሰውን እድሜ የሚያሳጠር ነው። ከእግዚአብሔር መንግስት ሰው እንዳይገባ ወጥመድ የዘረጋ ነው። የብዙዎችን ህይወት እንደ ቅጠል አራግፏል። መሐመድን ተጫውቶበታል። የመሐመድ ቤተሰብን ተጫውቶባቸዋል። እነሱ የት ነው ያሉት ብሎ አሁን ራሱ ቆም ብሎ ማሰብ ብቸኛ አማራጭ ነው። እስልምና እውነት የድህነት እምነት ነው ወይስ እውነት የእውነት እምነት ነው ብሎ ለማረጋገጥ መሐመድ የት ነው ያለው ብሎ ማረጋገጥ ብቸኛ አማራጭ ነው። የመሐመድ ቤተሰብ የት ነው ያሉት ብሎ ማረጋገጥ ብቸኛ አማራጭ ነው። ነብያችን እኮ እንደዚህ አከታቸው እንደዚህ ያደረገ የነብያችን ሽንት እኮ እንደዚህ ያደረገ ብሎ አስሬ ዝባዝንኬ ከማውራት ስለ ነፍስ ማሰብ ውጤታማ ያደርጋል። አትሸወዱ። አምልጡ አምልጡ አምልጡ። የኛ ጩኸት ትላንትናም ዛሬም ነገም ምንላችሁ አምልጡ። ለማምለጥ የኛን ሐሳብ ላትቀበሉ ትችላላችሁ። ለማንበብ ፖዚቲቭ ሆናችሁ መጽሐፋችሁን ከፍታችሁ የእስልምናን ጉድ ተመልከቱ። የመሐመድን የስነ ምግባር ጉድ ተመልከቱ። ምግባሩን ተመልከቱ። የአላህን ምንነትና ማንነት አንብቡና ተመልከቱ። አያዝም፣ አይጨበጥም። እናንተ እንደምትሉት አይደለም ቁርአን የሚናገረው። ለኛ መታችሁ እንደምታወሩት አይደለም ቁርአን የሚናገረው። እናንተ የምትሉት እዛ በኢንፎርሜሽን በዝም ብሎ በወሬ የተነገረ ነው። ሐዲስ ላይ ያለው ቁርአን ላይ ያለውና መስጊድ ውስጥ የሚሰበክላችሁ አላህ አንድ አይደለም እያለ ነው። እኛ የምንለውን ስሙ ሳይሆን ከፍታችሁ አንብቡ። በፖዚቲቭ ሆናችሁ ከፍታችሁ አንብቡ። ወገንተኛ አትሁኑ። ለነፍስ ዘረኝነት አይሰራም። ነፍስን ለማስረዳት ለነፍስን ለመታደግ ዘረኝነት፣ ጀለቢያ እነዚህ መዘርጋት፣ ቀሚስ መልበስ ዋጋ የለውም። ይሄ ነፍስን ለማደን ብቸኛ አማራጭ እውቀት ነው። ማንበብ አለብህ፣ ማወቅ አለብህ። በፖዚቲቭ ማታኮነ ዝም ብለህ አጣመ የምታኮነ አድልም። አይምሮን ለመዳን ለማወቅ የምትጠቀም ከሆነና ፖዚቲቭ አድርገህ ብታነብ ከሆነ ትድናለህ። ሐሰት መንገዶችን ብዙ ታነባለህ። ለካ አላህ የምትለው አካል እስካሁን እድሜን እያቃጠለ ያለው ባለማወቅ የተጓዝክበት መንገድ እንደሆነ አይተህ ትጸጸታለህ። ግን ባለህ ጊዜ ሳትሞት ነፍስህ ከዚህ ምድር ሳትለይ በመዳን ግን ደስተኛ ትሆናለህ። ይሄ አንተን ደስተኛ ያደርግሃል። ትፈልጋላችሁ የዘላለም ህይወት ማግኘት? ትፈልጋላችሁ ነፍሳችሁ እንደሚያርፍ? ትፈልጋላችሁ ከጨለማ ለመውጣት? ትፈልጋላችሁ እውነተኛው መንገድ ለማወቅ? ኑ ወደ ክርስቶስ ኢየሱስ። እሱ ብቸኛ አማራጭ ነው። ኑ ወደ ብርሃኑ። እሱ የዓለም ብርሃን። ኑ ወደ እውነት። እርሱ እውነት ነው፣ መንገድ ነው፣ ህይወት ነው። አለቀ። እኛ ሌላ የምንሰጣችሁ የለም። ብርሃኑ ወደ ሆነው ወደ ክርስቶስ ነው የምንጠቁማችሁ፣ ወደ መንግስቱ ነው የምንጠቁማችሁ። እኛም ያገኘነው እንደዛ ነው። እኛም ከጨለማን ወደ ብርሃን የመጣ ነው። ኦኬ፣ እንደዚህ አይነት ነገሮች ላይ ፎከስ አድርጉ። ይሄን ነው የምላችሁ። አለቀ። ከዚህ ሌላ እንትን የለንም። ድህነት የምትፈልጉ ከሆነ ህይወት የምትፈልጉ ከሆነ እርሱን ታገኙታላችሁ። ያን ነው የምላችሁ። ያለን የኛ ትምህርት ይሄ ነው። ሌላ የለንም። ከዚህም የተሻለ የሚያስተምሩ በክርስትና ላይ የሚሰሩ የመጽሐፍ ቅዱስ አባቶች አሉ እና ይሄን ለማለት ነው። ሂሩት ምንድን ነው ያልሽኝ? ያለሽው ካሜራ ይከፈታል። የማን ካሜራ? እና ይሄ ነው አሁን የነገርኳችሁ የኛን አስተምሮ ስለነግራችሁ፣ በቀጥታ ደግሞ በአንጻሩ የእናንተን መስል ነግራችሁ ሰማይና ምድር ነው። ኦኬ እሺ፣ ሰማይና ምድር ነው። እንደሚራራቅ የተራራቀ ነው። ለማወቅ የሆነ እውቀት ነገር ያስፈልጋል። ለማወቅ ማንበብ የሚባል ነገር ያስፈልጋል። የክርስቶስን ድህነት የክርስቶስን ዘላለማዊነት ለማወቅ እንግዲህ
እኛ ሳንሆን መጽሐፍ ቅዱስ ራሱ ይናገራል። ስለ ክርስቶስ አምላክነት እኛ ሳንሆን መጽሐፍ ቅዱስ ራሱ በቂ የሆነ መልስ ይሰጣል። እኛ መጽሐፍ ቅዱስን አናግዝም። እናንተ ቁርአን ሲጠየቅላችሁ ስለ አላህ ምንነት ስትጠየቁ ቁርአን ያልተናገረውን ሀሳብ ጨምራችሁ እንደምትናገሩ ሁሉ ለቁርአን ማገዣ የእናንተን እውቀት እንደምታስገቡ ሁሉ እኛ ምንም የምናስገባው ነገር የለም። ራሱ እንዳወዱ መጽሐፍ ቅዱስ በቂ የሆነ መልስ ለራሱ ይመልሳል። እኛ የምናግዘው አምላክ የለንም የሚያግዘን እንጂ እንደናንተ አጥፏቸው ብሎ እገዛ የሚጠይቅ አምላክ የለንም። ሰምታችሁኛል? እኛ የምናግዘው አምላክ የለንም የሚያግዘን እንጂ። የሙስሊሞች አምላክ እገዛን ይፈልጋል። እገዛን የሚፈልግ አምላክ ነው እንግዲህ ሁሉም ፈጠረ ብለው የሚከተሉት። መሐመድን እገዛ ጠይቋል። ሱረቱል ተውባ 9:30 ላይ ሄዳችሁ ማየት ትችላላችሁ። ሌላውን አካል እገዛ ጠይቋል። ጅብሪልን እገዛ ጠይቋል። ያለ መሐመድ አላህ የሚባል ነገር ባዶ ነው። ለካ በመሐመድ ነው የቆመው። ስለዚህ እስልምና አስተምሮ የሚታገዝ አምላክ እንጂ የሚያግዝ አምላክ እንዳልሆነ በዚህ ተረድተናል። ብዙ ነገር አይተናል እና ይሄን ለማለት ነው። ከዚህ ምን ተረዳችሁ? ከዚህ ምን ተማራችሁ? ቅድም ገብተው ሲያለቃቀሱ አይታችኋል። እኛ ምን አወራን? ቆይ የእነሱን አምላክ አልተሳደብን። ምን አወራን? የተጻፈውን ያነበብነው እንዴ? ምን አወራን? ቆይ እኛ ለእሱ ራሱ ምን ያክል እንደሚወዛገቡ አይታችሁታል። አረላሽ እሺ፣ ሰላም ብለናል። ክርስቲያን እንዴት ዋላችሁ? ሰላም ናችሁ? አቢ አለው እግዚአብሔር ይመስገን። የምትለውን ሀሳብ እየሰማሁ ነበር። ያው ልክ ነው ማለት እሱ ማለት ይሄ አሁን እነሱ የሚያመልኩት አምላክ ስልጣኑን ለማስጠበቅ የሚሄድ ነው የሚመስል። አሁን ለምሳሌ አሁን ስታይ ማለት ነው የድሮ ማለት አሁን ዝም ብለህ ስታየው ከድሮ የድሮ መንግስቶችን ስታይ ማለት ነው ኃይለ ሥላሴን ደርግ ጣለው፣ ደርግን ኢህአዴግ ጣለው አይደል? በእነሱ ጊዜ ደግሞ እነሱ ምን ብለው ያምናሉ መሰለህ? ሙሴ ያለ የሙሴ መጽሐፍ ወደቀና ሀጉ ደግሞ የማን መጣ ይላሉ። ኢንጂል ለኢየሱስ ተሰጠ፣ ኢየሱስ ደግሞ ወርቆ አዲስ ህግ እየሰጠ ነው የሚል እና ይሄ ምንድነው የሚለያቸው ማለት መንግስታቶችና የእነሱን አምላክ ምንድነው የሚለየው? ለምሳሌ አሁን አንድ አምላክ አለ አይደል? አሁን አንድ አምላክ አለ። ያ አምላክ እንዴት ነው ማለት ቦታና ስፔስ ሊገድቡ የሚችል? አሁን እነሱ ከአርሽ በላይ ነው፣ አርሽ የተደላደለ ብለው ያምናሉ። እና ደግሞ ሳይ ሙስሊም 758 ቢ ላይ ከላይቱ 1/3 የሰዓት አካባቢ እንደሚወርድ ይናገራል። ስለዚህ ይሄ ቦታ አይገድቡም። ያ ጥያቄያችን ያንተ አሁን ያነሳው ፖይንት ነው እና ከዚህ አንፃር አንተ የምትላለህ ማለት አሁን ይሄ አሁን ዝም ብለህ ህየው ማለት አሁን ባለስልጣኖቹን እኛን እያችሁ የኛን እንትኖች ማለት ነው። በፊት ደርግ ነበር አይደል? የደርግ ህጉ ተሽሮ ኢህአዴግ ሲመጣ ማለት እንትና ኢህአዴግ ሲመጣ ኢህአዴግ አዲስ ህግ አጸደቀ። ኃይለ ሥላሴ የነበረበትም አዲስ ህግ ነው። ኦኬ አሁን ከዚህ አንፃር ማለት ነው የፊቶቹ የኛ መንግስታቶችና የነሱ አምላክ ምንድነው ልዩነቱ? ሌላ ደግሞ አሁን ለምሳሌ እነሱ ምን ይላሉ መሰለህ? ወንጌልና ተውራት ወርዷል ለምን ነው ማታምኑ ስትላቸው አይ እነሱ ተበረዘዋል ይላሉ አይደል? ኦኬ አይ የነሱ አምላክ አስቀድሞ እንደሚበረዙ ያውቁም ወይ? ይሄ ለራሱ አያውቅም ካሉ ኦኬ የነሱ አምላክ ሁሉን አዋቂ አይደለም ማለት ነው። ያውቃል ካሉ ደግሞ እያወቀ ነው ያስበረዘው ማለት ነው። ይሄ ለራሱ ጥያቄ ነው። ይሄ ብቻ ብዙ የሚያወዛግብ ነገር አለ። ምን ይላል መሰለህ? የኛ እንትን የሚያስተምረው ክርስቲያን ነው የሚያስተምረው ሰሙዬ ጥሩ ልጅ ነው። አስረስ የሚያስጠላው ስድቡ እንጂ ሌላው ነገር እኮ ጥሩ ነው። ምስኪን ነው ምንም አያውቅምና ስድቡ ነው ትንሽ ይደብራል። ከእደ ክታብ የማቴዎስ የማርቆስ ወንጌልን አውጣ እያለ የሚጠይቅ ሰው አሁን ይሄ ጤናማ ነው? እደ ክታብ ከማኒስክሪፕት ሰላም ብያለሁ ናቲ።
እግዚአብሔር ይመስገን። ሰላም ሰላም፣ ሙባረክ አማን ነው። ሁሉ ሰላም ነው። ሙባረክ አላህ የተመሰገነ ይሁን። ብቻህን ስታወራ እውቀት መስሎ ነው መሰለኝ። ብቻህን ብዙ ነገር አወራ። እንደዛ ማውራት ጀግንነት አያደርግም። ምን ነው እንደዛ ትንሽ አዋቂ ነገር ለመሆን ሞከርከው? ሙባረክ እሺ፣ ጥያቄን ጠይቀህ አይደለም። ጥያቄን ሳይሆን ይኸው አንደኛ ብቻህን ገብተህ ካላወቅከው ለማወቅ መጠየቅ ነው። እሺ፣ አብረን እኮ መፈሰር ደግሞ ጀግንነት አይደለም። እንደፈለግከው